አዲስ ጉዳይና ሌሎች መሰል 5 ጋዜጦች ለሽብር እንትን በማነሳሳት ምናምን ክስ ተመሰረተባቸው። ሴተኛ ዳሪ ቤት ድረስ የሚያስገባን ታሪክ ነበር። የመንግስት ባለስልጣን ድረስ የሚወስደን ታሪክ ነበር። ስጋት ግን አይገባማችሁም ነበር? እንደዛ ከሆነ በኋላ ያው ገንዘብ አላቸው ብዙ ቦታዎች ደግሞ ጽሁፎችም ላይ ባለስልጣኖችም አሉበት። ዳቦን እንደዚህ ይዞ ደብተሩን እንደዚህ ይዞ ያለ በረሃ አይተዋል። ከቨር ስቶሪ ከላይ ትምህርት ሚኒስቴር እኮ ከበስተጀርባ በኋላ ትምህርት ሚኒስቴር ምን በልተን እንማር። ጋዜጠኝነት በዚህ ዘመን በትክክል ነው ወይስ እየተሰራበት ያለው? ምርጫ መጣ ፕሬስ ውጣ ምትል ስቶሪ ሰራንና ደስ አላለው መንግስት። በኢትዮጵያ ህግ እርቃን በአደባባይ መቆም ክልክል አይደል? ያስቀጣል። ቲክቶክ ላይ እርቃን አይታጣቅም እንዴ? እና የዕለቱን ዜናዎች አሰማችኋለሁ። ዜናውን ማሰማችሁ እንትናለኝ። እስከ አብራችሁ ቆዩ። ከአንድ መሸጋገሪያ ሙዚቃ በኋላ እንመጣለን። ቲክቶክ ላይ ማለት ምንድነው የምትለው ደግሞ አንተ? ለስራ ምን ሊሆንልህ ታዲያ ምናምን። በዚህ በኩል የክርስቶስ ያለ እኛ ሀገር እንዳይነኩ ተብሎ የተቀመጡ ቅድም እንዳልኩ የግብረ ሰዶም ጉዳይ ነውና አንድ ሆቴሎችን ጠቅሰ ነበር። በተለይ ወደ 4 ኪሎ የሚወስዱ መንገዶች ራስ መኮንን ድልድይ አካባቢ ጠቅሳል። የሆኑ ባሮችን ጠቅሳል፣ ምልክቶችን ጠቅሳል። ትምህርት ቤት ያልሆኑም ተማሪውን ከስቶሪ ነው የተነሳ። አሁን በቃ ሳነበው 2 ወይም 3 ክፍል ነው ሄደው ጽሁፉ ራሱና እንዴት ነው ደፍሮ የገባበት? እንዴት ነው ደፍሮ መጽሔቱ ራሱ ይወጣው? ብዙ ጊዜ ገንዘብ ያለው ሰው ስልጣን ነበራቸው ሰዎችም አሉበትና እንዴት ነበር ያን ጊዜ አሰብ? ይኸውልህ አላስፈላጊ የማይመች ቁልቁለት መንገድ ላይ ሆነ ነበር። የሆነ ጊዜ ላይ ቅይጥ ባህሎች በጣም ተቆጣጥሮት ማህበራዊ ማንነታችን ቀለማችን ሊለቅ የደረሰበት ጊዜ ነበር። በአደባባይ ሳይሆን በጓዳ የሚሰሩ እጅግ አጸያፊ ነገሮች ከተማውን ሞልቶት ነበር። ትውልድ እያለቀ ነበር። ዩኒቨርሲቲዎች ውስጥ በሽታ ገብቶ ነበር። በሽታም ብለህ ይሄ ትውልዱን የሚያጠፋ አሁን ዩኒቨርሲቲዎቻችን የተቸንበት እነዚህ ልጆች እየተማሩ ነው የሚል ተከታታይ ታሪክን አንብባው ከሆነ ድሬዳዋ ዩኒቨርሲቲ፣ ባህር ዳር፣ አዲስ አበባ፣ ባህር ዳር፣ ሐዋሳ ያልነካ ነው ዩኒቨርሲቲ እኮ የለም። ልጆቹ እየተማሩ አይደል። ቤተሰብ ልጅ ሊማርልኝ ነው ብሎ እዛ ሄዷል። አስተማሪ እያስተማርኩ ነው ብለዋል። በሌላ በኩል ግን ሌላ ዓለም ተፈጥሯል። ሴት ተማሪዎች አላስፈላጊ መስመር ውስጥ ገብተዋል። በደላላ እየታለሉ እነዚህ ፒምፕ የሚባሉ ደላላዎች እንደገና ደግሞ እነዚህ የሚያስኮበልሉ አሉ አይደለም፣ ወደ ሴተኛ ዳሪነት መንገድ የሚመሩ እነሱ በገንዘብ በምናምን እያታለሏቸው በቃ ሌላ ጨዋታ ሌላ ታሪክ ውስጥ ተገብቷል። እና ድብቅ ነበር እሱን ማፍረጥ ነበረብን። ሰው እንዲያውቀው ማድረግ ነበረብን። እንዲነቃ ማድረግ ነበረብን። ወላጅ እንዲጠይቅ ማድረግ ነበረብን። እና ብዙዎች ከመንገዳቸው ተስተጓጎሉ። ብዙዎች ትምህርታቸውን ድሮፕ አውት አድርጉ ወጡ። ድሮፕ አውት ሆኑ ጠቅላላ እዛ አካባቢ እየተከራዩ እንግዲህ ይህንን ቃል ስጠቀም ሴተኛ ዳሪነት ህይወት ውስጥ የገቡ ተማሪዎች ነበሩ። ትምህርት ሲያልቅ ጋዋን ተከራይተው ለብሰው እንደተመረቁ ሆነው ቤተሰቦቻቸው የሚነግሩ። ይህንን የፈጠረው የፒር ፕሬሸር ነው። አላስፈላጊ ጓደኞች ይይዛሉ። ኢንቫይሮንመንታቸው ጥሩ አይደለም። ትምህርት ቤቶችና ዩኒቨርሲቲዎች አካባቢ አሁን ሰሞኑን ህግ ሲወጣ በጣም ደስ ያለኝ በትምህርት ቤቶች አካባቢ ምንም አይነት ከዚህ ከማንኛውም ሸቀጥ ጋር የሚያያዝ ነገር እንዳይከፈት። ያኔ ግን ህጉ ቀደም ነበር። በ500 ሜትር ሬዲየስ ውስጥ የለም። በየትምህርት ቤቱ አካባቢ ከፈቱ የነበሩ ጫት ቤቶች፣ ሺሻ ቤቶች፣ ሐሺሽ ቤቶች፣ መጠጥ ቤቶች መጥፊያው ነው። ከዩኒቨርሲቲ ብቅ ሲሉ የሚጠልፏቸው እነሱ ናቸው። መቼም ስለተማራችሁ ታውቁታላችሁ ያለውን እንትን እነሱን ማየት ነበረብን። ጓዳቸው ውስጥ መግባት ነበረብን። ተማሪዎች በዚህ በኩል ክላስ ይዘው ደብተር ይዘው ተቀምጠዋል። በኋላ ደግሞ እዛ ሄደው ካዳሚ ሆነው ደግሞ ተቀምጠው ከዚህ ከአዲስ አበባና ከምናምን የሚል ገንዘብ አለኝ የሚል ሹገር ዳዲ የሱ መጫወቻ ሆነዋል ለጥቂት ገንዘብ ሲሉ። ያሳዝናል። ማለት ትውልድ ጠፋ። በየትምህርት ቤቱ እንትን ፍሬ ያለው ትውልድ ሳይሆን የሚወጣው የተበላሸ ትውልድ ሆነ። ስለዚህ ይሄን በጣም ኢንቨስቲጌት አደረግነው። ተከታትለን ከ6 ከ7 በላይ የአገሪቷ ክልሎች ላይ ዞረን ዩኒቨርሲቲዎች ውስጥ ያለውን መከራ እና ችግር አሳየናቸው እስኪደነግጡ ድረስ። ዩኒቨርሲቲዎቹ ስም እየጠቀስን ቦታ እየጠቀስን ከተማ ውስጥ ራቁት ጭፈራ ቤት በጣም በዝቶ ነበር። ተበላሽቶ ነበር እኮ ይሄ ከተማ የሆነ ጊዜ ላይ ይገርማል።
ራቁት ጭፈራ ቤት፣ ንግድ፣ ፓንት ሳይደረግበት ጭፈራ የሚደረግበት ቤት እንደነበር ታውቃለህ? ይሄ ገንዘብ ያላቸው አሁንም አለ ይባላል እንግዲህ ገንዘብ ያላቸው ሴቶች የሚሸጡበት ቤት እንደነበር ታውቃለህ? ልጃገረድ የሚሸጥበት ቤት አዲስ አበባ ውስጥ በገንዘብ ያላቸው ሰዎች ስትገባ አንዱ እስኪ ነው የምታዘው። ከዛ በታች ማዘዝ አይቻልም። ምንም እኔም እሱ ነበር ልነግርህ ነው። በተለይ አሁን በዚህ በጣም ያስቀኛል። ከእንትን ከኢምፔሪያል ጀርባ አንድ ቤት ነበረ። ያን ቤት የከፈተ ሰውዬ ከዛ ሲነቃበት እንደገና ወደዚህ ወደ አቃቂ መስመር ላይ እንደገና ከፍቶት ነበር። ብዙ ገንዘብ ያስገኝለት ነበርና ደውለ ምናምን ሁላ ነው የምትሄደው። እና ያችን ቦታ እንዴት አድርገን እንድፈራት፣ እንዴት ውስጥ እንግባኛ። አንደኛ ገንዘብ ትፈልጋለች። ውስኪ ለመግዛት ውድ ነው። የዛን ጊዜ 8,000 ብር ነው እኮ ውድ ነው። አሁን ስንት እንደሆነ አላውቅም። 8,000 ብር በአንድ ሌሊት ከፍለ ምናምን። ኦኬ መኪና ያዘ። ከዛ ቤቱን ለመብት ፈልገን አሁን ምግብ ቤት ሆኗል እሱ ቤት መሰለኝ። ጥቆማ ደረሰ። ራቁት ጭፈራ ቤት ነው ተባለ። አሁን እሱን አይተን መስራት አለብን። ግን ሳናይ ዝም ብለን በወሬ መስራት የለም። አየህ፣ ስለዚህ መዘጋት አለበት። ለፖሊስ ጥቆማ መስጠት ስላለብን ነው በጽሁፍ። ከዛ ሄደን በር ላይ ስንደርስ ሲያዩን ያውቃሉ። ያው የሀብታምና የድሃ ወዙ ገንዘብ ያለውና የሌለው። ስለዚህ ሰካራም መምሰል ነበር። ጥጥተን እየሰከርን እና ጠጃችን ይዘን ከሌላ ቦታ ልንዝናና እንደመጣን ምናምን አይነት ነገር አድርገን ከዛ ገፋ አረጉን። ጋርዶቹ ምናምን ተነጋገሩ። አዩን፣ ደበር ናቸው እና በገንዘባችን ልንዝናና የመጣ ነው፣ ክፈት እንጂ እንግባበት እንጂ ምናምን አለ። መኪና ቁመን የመጣ ነው። ከዛ በጣም እየቀፈፋቸው ነገር ነው ያስገቡ። ገባን። ውስኪ ነው የሚታዘዘው ተባለ። መጣ አስተናጋጁ፣ ነገር ነው ሳያመጣልን ቀር። ረሳን። ሌሎች ሰዎች ነበሩ። እንግዲህ ልናጨበጭብ ነው ማለት ነው። እንደገና ለምን እናጨበጭባለን? እኛ ለምን እንጠጣለን? የያዝነውን አስጥለውናል እዛ ጋር። ከዛ በኋላ የሆኑ ሰዎች ጠጥተው ትተውት እንትን ያሉት ነበር። ጠረጴዛችን ላስቀመጥ ነውና እጃችን ቁጭ አለ። ጉዳይን እናወጣ እስከሚሰቀጥጠኝ ድረስ በህይወቴ እንደዚህ አይነት ነገር እዚህ ከተማ ውስጥ እነዚህን የመሳሰሉ ልጆች የዋን መጫወቻ ሲሆኑ ራቁት ስትሪፐርስ አየን። እዛው ሴክስ የሚደረግበት ቤት አየን። አንተ ትገምታለህ አዲስ አበባ ውስጥ እንደዚህ አይነት ቤት ይኖራል ብለህ? በቃ ትንሽ አየን፣ ወጣ። ሌላ ጊዜ ደግሞ እንደዛው እዛ ኢምፔሪያል ሆቴል ላይ፣ ኢምፔሪያል ሆቴል ነው ውስጡ፣ ግን ጭፈራ ቤት እንዳለው ራቁት ጭፈራ ቤት የሚያውቅ ሰው የለም። እዛም ሄድን ገብተን በስመ ናይት ክለብ ነው እንደዚህ አይነት ነገሮች ነበሩት። ደንበል ላይ ነበር ምናምን እና እንዘግባለን፣ እንጽፋለን። ባካችሁ ባህል እየተበላሸ ነው ነገር እንትን እያለ ነው። ማህበራዊ ጉዳይ ሚኒስቴር የት ነህ? ፖሊስ የት ነህ? ሰራልን። አንድ ጊዜ ፖሊስ ያው መንግስት ሪኮግኒሽን አይሰጥም የዛን ጊዜ፣ ግን እኛ ምንም አያገባንም ብቻ እርምጃውን ይሰድ፣ ክሬዲቱን ማንም ይሰድ። ጥርግ አድርጎ ዘጋቸው ጠቅላላ እኛ የጠቀስናቸውን ቤቶች በሙሉ። ከዛ መግለጫ ላይ የአዲስ አበባ ፖሊስ በከተማዋ የተለያዩ ቦታዎች ላይ አልባሌ ተግባር ሲፈጽሙ የነበሩና በምርመራና በጥናት የደረሰባቸው እንኳን ደረስክባቸው ችግር የለም ፕሬስ ብቻ አንተን ይጠቅሙ እና በቁጥጥር ስራው ነው እያጣራ ነው። እንዲህ አይነት ነገር ነበር የምፈልግ ነበር። ስጋት ግን አይገባማችሁም ነበር? እንደዛ ከሆነ በኋላ ያው ገንዘብ አላቸው ብዙ ቦታዎች ደግሞ ጽሁፎችም ላይ ባለስልጣኖችም አሉበት ተመልክተናል ምናምን። መጽሔቱን የሚሰራው መጽሔቱ ላይ ሲመጡ መጽሔቱ ላይ በብዙ መንገድ ይመጣበታል እኮ መጽሔቱ ማስታወቂያ ይከለከላል ምናምን፣ ግን እንደው በአንጻራዊነት ደህና ይፈራ ነበረ። መንግስትም እውነት ለመናገር ያን ያክልም ብዙ የሚጫነው አልነበረም። የፖለቲካ ነገሩ ምናምን አትነካካበት እንጂ እዚህ ላይ ያው መንግስት ካልነካ ሰው ደግሞ ያኔ አይደፍርም ነበር። ግን በዚችም ሲባል የሆነች ቁርቋሶ ምናምን እኮ አያጣም። እኔ አሁን እዛ ላይ ስሜን አልጻፍም ነበር። ማኔጂንግ ኤዲተር ነኝ። ብዙዎቻችን ስማችን እዛ ላይ አታገኘው ማለት ክፉ እየሰራን ሳይሆን ስማችን አይደለም የኛ መታወቅ አይደለም። ዋናው ነገር ሳብጀክት ማተሩ መተላለፉ ነው። ተጠያቂነትን በተመለከተ መጽሔቱ ላይ አለን ተመዝግበን ፔሮል ኖሮን ግብር ከፍለን ፖዚሽናችን በደብዳቤ በመታወቂያ ያለ ሰዎች ነው። ፐብሊኩ እዛ ላይ ተጻፈለት። ከዛ በኋላ ከልት ነው የሚተርፈው አይደል? ዶሮ መላኩ የሰራው ስቶሪ ምናምን ምን ያደርግልኛል? ስሜ አይደለም ፈርቼ ምናምንም አይደለም። ሴተኛ ዳሪ ቤት ድረስ የሚያስገባን ታሪክ ነበረ። የመንግስት ባለስልጣን ድረስ የሚወስደን ታሪክ ነበረ። በታፈኑ እውነቶች ውስጥ ሰንሰለቶችን የምንበጥስበት ነበረ።
ስለዚህ በነፃነት መስራት አለብን ነው። እኔ አንድ ወቅት ብዙ ጊዜ አውርቼዋለሁ እዚህ ከታንጋ የሴተኛ አዳሪነት ህይወትን ለማየት ብዬ የዛ ብቻ ሳይሆን ብቻ ከታንጋ አሁን ይፍረስ አይፍረስ አላውቅም ሳይፈርስ አይቀርም ከኤግዚቢሽን ጀርባ ሌላ የከተማው ክፍል ነው። ሌላ ታሪክ ሌላ ህይወት ያለበት ቦታ ነው። ልጆች ከዛ ቤት ውስጥ ይወጣሉ ከዛ ሰፈር ይወጣሉና እነዛ ልጆች እንዴት ነው ዜጋ ሆነው የአገሪቷ ዜጋ ሆነው እንደው ጤነኛ ዜጋ የሚሆኑት ብለህ እስከምትል ድረስ በአንዲት ጠባብ ክፍል ውስጥ እናቶች አማራጭ ስለሌላቸው የሴተኛ አዳሪነት ህይወታቸውን እየመሩ ልጆች አልጋ ስር የሚተኙበት ነው። እያዩ ያንን ሁሉ የሚያድጉት መጠጥ፣ ጫት፣ ሀሽሽ፣ ወሲብ የሚነገድበት ቦታ ነው። ልጆች በህፃንነት እድሜያቸው የሚደፈሩበት ለሴተኛ አዳሪነት የሚዳረጉበት ቦታ ነውና ይታወቃል። የሴተኛ አዳሪና የኮማሪቶች ሰፈር እንደሆነ ግን ሌላ ታሪክ ውስጥ አለው እና እሱን ታሪክ ማየት ነበረብንና ውስጥ እየገባን እንደ ጠጪ ምናምን ያደረግን ሴተኛ አዳሪ ቤት ገብቼ ምናምን አንድ ቀን ስወጣ የሰፈሬ ሰው አገኘ። ጋሽ ኪዳኔ የሚባሉ የሰፈሬ ሰውዬ ሲያልፉ ጃንጥላቸውን ይዘው እኔ ከልጅቷ ቤት ስወጣ አልተገናኘንም። ምን ይላሉ ጋሽ ኪዳኔ? እንዴ ሴተኛ አዳሪ ቤት ቆይቶ ነው ያ ጨዋ መላኩ እዚህ ነው ብሎ ምናምን ነው አዩኝና ብለው እንዳላዩኝ ሄዱ። ጋሽ ኪዳኔ ብዬ ጠራኋቸው። ደህና ዋሉ ምናምን ደህና አላዩም እንደምን ደግነቱ ቴፕ ሪከርደር ይዣለሁ ማለት የሰው ፐርሰፕሽን መጥፎ ነው ጋዜጠኛ ሆነ እንደዚህ እስኪ ሴተኛ አዳሪዎችን ላነጋግር ብዬ እኮ መጥቼ ልትሰራ መጥተህ ነው ምን ያደርጋሉ እነሱ ምን አላቸው እነሱ ምን ይወራ አይ ህይወታቸው በጣም ያሳዝናል ስለነሱ እኮ ልጻፍ ብዬ ምናምን ነው አልኳቸውና አለፍኳቸውና ከእንትን ጀምሮ እስከ አደጋው ድረስ አለው የሚያመጣው አደጋ። አሁን የግብረ ሰዶም ታሪክ ብዙ ጊዜ ስላወራሁት ነው። ግብረ ሰዶም አደጋ ተሸክሞ የመጣ ችግር ነበር እዚህ ሀገር። ማለት ተዋናዮቹ በጣም ከባዶች ናቸው። ክስም ቀርቦ ያውቃል። መጽሔቱ እኮ ተከሷል። ማዕከላዊ አሳታሚዎቹ ታስረዋል እኮ ያንን በመዘገባቸው የተነሳ ክሱን ላቀርቦባቸዋል። ያቀረቡባቸው ሰዎች ግብረ ሰዶምን በስተጀርባ የሚሰሩ ግን ሌጋል መስረው የሚቀርቡ የድርጅት ምናምን አካላት ናቸው። ግን ለዚህ መንበርከክ የለብንም ማለት እንዴት ነው? አለቀ። ትውልድ ተበላሸ። ህፃናት ልጆች ይደፈሩ ጀመርኩ። ማን ይታደጋቸው? እነዚህ ልጆች የሚያቸው ጠፋ። ሰውም በየቤቱ ልጆቹ ሲደፈሩበት ይዞ ቁጭ ብሎ ለሰው መንገር ታቡ ሆኖበት ፍርድ ቤት መሄድ ፈርቶ የተደፈሩ ልጆች በአደባባይ ሲቀርቡ የእንትና ልጅ ተደፍራለች ብታረግዝ ዲቃላ ያዘች ምናምን ተብሎ ማህበራዊ እንትን እንዳይመጣባቸው ሲሉ እነዛን ልጆች ድምፅ አፍኖ የተቀመጠ ማህበረሰብ እኮ ነው። ማን ያወራላቸው ታዲያ? ፕሬስ ካላወራ እኔ ኃላፊነቱን ካልወሰድኩ እነዚህ ልጆች ማን ኃላፊነት ይወስድላቸው? የሆነ ጊዜ ላይ እኮ አስተሳሰብ ይለወጣል። ግን ፍዳውን ቀምሰን ቢሆን የሆነ ነገር ማድረግ አለብን። እናንተ እንዳወጣችሁት እንዲሁም ዘገባውን ተከታታይ የሃይማኖት ተቋማት ሰላማዊ ሰልፍ ለማድረግ መግለጫ ይሰጡ ነበር። እሱ መግለጫ የዶክተር ቴዎድሮስ አዳኑ ነበሩ። ያን ጊዜ ታገደ እና ሰው የሚያውቀውን ነገር ለምንድን ነው የሚያግድ? ከድርጅት ድጋፍ ጋር እንዲሁም አብዛኞቹን የሚያደርጉት ትምህርት ቤት ላይ እና ደግሞ የንጆ ነው የሚመጡ ትምህርት ቤቶች፣ ቡና ቤቶች፣ ሆቴሎች እነዚህ ውስጥ ነው እና በትምህርት ተቋማት ውስጥ ሁሉ እኮ ተስፋፋ ጉዳዩ። እኔ ከሁሉም በጣም የሚያሳዝኑኝ ህፃናቱ ናቸው። ህፃናቱ የሚደፈሩት ህፃናት ወንዶች ሰው ታቡ ነው አያወራውም አለ ብሎም አያስብም። ስታወራው መረብስ ምናምን ነገር ብሎ ግን ካልተወራ ጌታዬ ይኸውልህ ብጉር ካልፈረጠ እንዳበጠ ነው ይቀመጠው እና ደግሞ እየተነከረ ይመጣል ያስቸግራል። ይሄንን ማድረግ ደግሞ የማንም ኃላፊነት አይደለም፣ የሚዲያ ኃላፊነት ነው። በምን ቸገረኝነት የምታልፈው ነገር ለህሊናም ራሱ እኔ እኮ የምሰራው ለገዛ ህሊና ይስል እኮ ነው። እኔ ጋዜጠኛ ነኝ ብዬ አፌን ሞልቼ ዛሬ አንተ ፊት ቆሜ እንዳወራ ይሄንን መስራት ነበረብኝ እኮ አይደለም። በዚህ የ20 ምናምን ዓመት የሙያ እንትኔ ውስጥ ምንድነው ሰር ደሞዝ ሳገኝ ቤተሰብ ስመሰርት ልጆች ሳስተምር ሚኒንግ ሌላ የለኝም? ሊኖረኝ ይገባል እኮ አትሊስት ትንሽ ጠጠር መጣል የለብኝም? በማህበራዊ ውስጥ በፖለቲካ ውስጥ በምን ውስጥ እንደው የሆነ ነገር ማሳየት የለብኝም? የኔ ግብ ምንድነው? ያየሁትን ሰው እንዲያይ ማድረግ፣
የጻፍኩትን ሰው እንዲያነበው ማድረግ ከዛ ደግሞ ለውጥ እንዲያመጣ ማድረግ ነው አይደል? ሚዲያ እኮ 3 ነገር ነው። ቱ ኢንፎርም፣ ቱ ኢንተርቴይን፣ ቱ ኤጁኬት። እኔ ደግሞ ኢንፎርም ማድረጉ ላይ አተኩራለሁ። ኢንተርቴይንመንት አይሆንልኝም። አስቀኝም ብትል ማሳቅ የምችል ሰው አይደለሁም። እኔ ማዝናናት አይሆንልኝም። ግን መረጃ እሰጣለሁ እና ደግሞ ትምህርት የሚሆን ነገር ለመስጠት እሞክራለሁ። መቅረጽ አለብኝ። አሁን አንተ እሱን እያነበብክ እንትን አልክ አይደል? በጣም ብዙዎች የታፈኑ እውነትን የኢንቨስቲጌቲቭ ስቶሪ ሲያስተምሩ የታፈኑ እውነቶች ማን ይጻፈው አያውቁም። ዩኒቨርሲቲዎች ውስጥ ያስተምሩበት ነበር። እኔ ነበርኩ ምናምን ብዬ በአደባባይ አለፈልፍለትም። እኔ ስሙ አይደለም ኢምፓክቱ ነው ከሁሉም በላይ እንትን የሚለኝ። ኦፍኮርስ አሁን የመናገር ዘመን ነው እና አሁን ነው እየተናገርኩ ያለሁት። ድሮ ዛሬ ሶሻል ሚዲያ ላይ ትንሽ ነገር ጽፈው ሆይ በሚባልበት ዘመን በጣም ብዙ ኢምፓክት ያለው ነገር ሰርተን ለስማችን ብዙ የምንጨነቅ ሰዎች አልነበረም። ሆነስትሊ ስፒኪንግ ሹመት ሽልማትም ካመጣ መገደል መታሰርንም ካመጣ ሁሉንም እንወጣዋለን በመጣበት ነገር። ግን ለስማችን ብለን አይደለም ያኔ የምንሰራ የነበረው፣ ለኢምፓክቱ ስንል ነው። ብዙ ወጣቶችን ታድገናል። ኢንተርኔት ገና ሲጀመር እዚህ ሀገር ውስጥ ሲመጣ የኢንተርኔት ኢንፍሉዌንስ በጣም እንትን ሲል በተለይ ብዙ ሰው እንደ ዛሬው የቲክቶክ እና የምናምን ሳይሆን እያበላሸው የነበረው የወሲብ ቪዲዮ ማየት ነበረ። እና የወሲብ ቪዲዮዎች በጣም ነበር የሚታዩ የነበሩትና ብዙ ወጣቶች፣ ተማሪዎች፣ ልጆች ተበላሽተው ነበር። እና ኢንተርኔት ዋይፋይ ምናምን ሳይሆን የሆነ በገመድ ነበር የሚገባ የነበረውና በገመድ እያስገቡላቸው ብዙ ልጆች በር እየዘጉ የማይሆን ነገር ውስጥ ገብተው ነበር። እና እህትና ወንድም መጥፎ ነገር ያደረጉበትን አጋጣሚ አግኝተን እናውቃለን። ሰራተኞችን ኢንተርቪው አደረገ፣ እነሱን ያወቅነው። ወላጆች ለሰራተኞች ልጆቻቸውን ጥለው ሄደው ሰራተኞችን የሚያዩት ጉድ ቤት ውስጥ ሌላ ነውና አሁን ይሄ መረጃ ከሰራተኛና ከዘበኛ ይገኛል ታውቃለህ። ወላጆች ልጆቻቸውን እንዲያው ሰራተኞቻቸውን ኢንተርቪው አድርገን እኮ ይሄ ከተማ ውስጥ የሰፈነውን የመጥፎ ልምምድ ኢንተርኔት እንዲያቀቡ ልጆቻቸው ከጥናት ውጪ ሌላ ነገር እንዳይጠቀሙ መዝጋት እንደሚቻል አላስፈላጊ ሳይቶችን እኮ ነበር ምን ነገር የነበረው ባለሙያ እያስቀመጠን። ብዙ ወላጆችን ብዙ ልጆችን እኮ አትረፈናል። ብዙ የሚበላሽ የነበሩ አላስፈላጊ ችግር ውስጥ እንዳይገቡ አሁን ከቁጥጥር ውጭ ወጣ። ኤቨሪባዲ ሃዝ ቲክቶክ። ምንም ኮንትሮል የሚደረግበት ሜካኒዝም ስለሌለ እየቆጨን አይናችን እያየ እናንተ እንድትሰሩ ሌሎቹ እንዲሰሩ እየጠበቅን ግን ደግሞ ቁጭታችን እየገለጽን ቁጭ ብለናል። ነገሮች ወላስፈላጊ አቅጣጫ እየሄዱ እና እንደ ሴፍ ጋርድ ሆነን ኮሚኒቲውን ለመጠበቅ ነበረ አላማችን የነበረው በጊዜያችን በዘመናችን። የታፈኑት እውነቶች ላይ አንድ አሁን መንግስት የሚሰራው የተማሪዎች ምገባ እናንተ ጋር ወጥቶ ነበር። ዓመተ ምሕረቱን እርግጠኛ አይደለሁም። እየተራቡ የሚወድቁ ተማሪዎች እሱን ያነበሁ በኋላ 2011 ጀምሮ ምገባ ሲጀምር ሰው ያኛውን ቢያስታውሰው መጽሔቱን ራሱ ትዝ ቢለው ብዬ አስቤያለሁ። እኔ ቆጭቶኛል። ክሬዲት የማግኘት ጉዳይ ሳይሆን እንደው የሆነ ሰው እንኳን ይሄ ነገር ፕሬስ ላይ ተጽፎ ነበር ብሎ እንኳን ሪኮግኒሽን ቢሰጠው ብዬ እንዴት ሰምቼም አላውቅም። እኔ ብዙም ጊዜ እንዳሁን የምገባ ምናምን ጉዳይ በጣም ይንወራል። አሁንማ የመንግስት ዋነኛ ሆኗል። ግን መነሻውን እነዛ የወድቁ ነበሩ ተማሪዎችን ግን ታሪክ ማንም ሰው እያስታውሰው አይደለም። መጽሔት ላይ መውጣቱን ራሱ ያነበበውም አይናገርም። ምን በልተን እንማር የሚል ርዕስ ያለው ጽሁፍ ምን በልተን እንማር ነበር ጽሁፉ። የታፈኑ እውነቶች ላይ ነው። ነፍሷን ይማር ጽጌረዳ ኃይሉ የምትባል ልጅ ነበረች ጋዜጠኛ። እሷ እና እኔ መረጃ ሰብስበን እኔ ነኝ ስቶሪውን የሰራሁት። ተከታታይ ስቶሪዎች ነበሩ። ምን በልተን እንማር ከሰራኋቸው ዘገባዎች በሙሉ ማለት ብዙ ልቤን የነኩት በጣም የረበሹኝ ብዙ ጽሁፎች ጽፌ ያውቃለሁ። ግን ቅድም እንዳልኩ ሴቶች እና ህጻናት በጣም ሴንሲቲቭ ፓርቶች ናቸው for some reason። እና አንድ ልጅ ትምህርት ቤት እማራለሁ ብሎ ደብተር ይዞ ሄዶ ከቤቱ ምንም ምግብ ሳይበላ ጓደኞቹ እዛ የሚማሩት ልጆች ምሳ ሰዓት ምሳቃቸውን ይዘው መጥተው እሱ የሚበላው ነገር ስለሌለው በምግብ ሰዓት ከግቢ ወጥቶ ምሳ ሲያልቅ ተመልሶ መጥቶ ቁጭ ብሎ ለመማር ሲሞክር ሰውነቱ አልታዘዝ ብሎት አእምሮ አልሰራ ብሎት ድንገት በትምህርት መሃል ሲወድቅ ዝም ብለህ አስብ። ወላጆቹ የሚቋጥሩለት ምግብ ስለሌላቸው የሻገተ እንጀራ ምንም ቢሆን በሳህን አድርገውለት ሰው እንዳያይበት ለብቻው ተደብቆ እሷን የሚበላ ተማሪ ዝም ብለህ አስብ። ወይም ሲብስ ደግሞ ምሳ ሳህን ባዶ ይዞ መጥቶ
ሌሎቹ ለምግብ ሲወጡ ልክ እንደበላ ሳህን ቀን እያሉ ክፍል የሚገባ ተማሪ አስብ። ልጅ የ12 የ13 የ14 ዓመት ልጅ ዝም ብላ አስብ። የ8 የ9 ዓመት ልጅ አያሳዝንም? ይህን ልጅ ስታስብ ምንድን ነው ስለዚች ሀገር ነገ የምታስበው? ተማሪ አይደል? ምን እንዲሆን ነው? በዚህ ስኬርሲቲ ውስጥ በዚህ ድህነት ውስጥ ተምሮ መቀንጨር የሚባል ነገርም እኮ አለ አይደል? አፍተር በምን አይነት አስተሳሰብ ሀገርም እንዲመራ ትጠብቃለህ? ፍሬሕይወት ሽባባው እሷ ትጽፍ ነበር በዚህ ጉዳይ ላይ ይመስለኛል። እኛ እንቀድማታለን። እኛ ታሪኩን ስንሰራ ማንም አልሰራው፣ ማንም አላየው፣ ግን ይታወቃል። ብቸኛ ገፈት ቀማሽ ወላጆችና መምህራን ነበሩ። መምህራን ከሚያገኙት ጥቂት ደሞዝ ላይ በየወሩ እያዋጡ ለልጆች ዳቦ መግዣ እና ሩዝ መግዣ ማስተማር ብቻ ሳይሆን የወላጅነት አንጀታቸው አልችል ብሎ ሩዝ እየቀቀሉ በዳቦ እያደረጉ እነዚህ ልጆች ለይተው ይመገቡ ነበር። የሚወድቁት ምግብ የሌላቸው ሞራላቸው እንዳይነካ ሰው እንዳያቀባቸው ለየት እያደረጉ፣ ግን ከአቅማቸው በላይ ሆነ። እነሱም ቤተሰብ ይመራሉ፣ ልጆች አሏቸው። አንዳንዶቹ ልጆች እስከ እረፍት ድረስ ከተማሩ በኋላ ይሄዳሉ፣ አይመለሱም። ስለሚረባቸው ግማሾቹ የወያላነት ይሰራሉ፣ ግማሾቹ የሆነ ነገር ይሰራሉ። በተለይ ሽሮ ሜዳ አካባቢ፣ ዘነበ ወርቅ አካባቢ የነበሩ ትምህርት ቤቶችና እዛ አካባቢ ይኖር የነበረ ማህበረሰብ የመጨረሻው ድህነት ጥግ ላይ የሚኖር ስለነበረ ልጆች ተላኩ ለመባል ትምህርት ቤት ሄደው ይመለሳሉ እንጂ የሚማሩ አልነበሩ። እና ኖርን ብሎ ማለት በጣም ከባድ ነው። ሌላው ደልቶት ስለተማረ ነገ ይሄ ጄኔሬሽን ከዚህ ትምህርት ቤት ውስጥ ሲወጣ ጤነኛ ዜጋ ይሆናል ብለህ ታስባለህ? ትምህርቱን ያቋርጣል። ኃይለኛ ወንጀለኛ ይሆናል ከቁጭት ጋር ማለት ነው። ምክንያቱም ከራብ ጦር ይሻላል የሚባለው ከራብ ጦር ይሻላል የሚባለው ኃይለኛ አጥፊ ይሆናል። አማራጭ ስለማይኖረው ለመብላት ሲል መጥፎ ድርጊት ውስጥ ገብቶ ታገኘዋለህ። እና አገር እና ማህበረሰብ ይጎዳሉ። ስለዚህ ሊደረስላቸው ይገባል። እነዚህ ልጆች እነዚህ ትምህርት ቤቶች መታገዝ አለባቸው። እነዚህ ትምህርት ቤቶች እነዚህ ልጆች መታየት አለባቸው ብለን መረጃ ለማግኘት ሙከራ አደረግን። ትምህርት ቤቶቹ ጋር ሄድን፣ አስተማሪዎቹን አነጋገርን። አስተማሪዎቹ የፈለገ ነገር ይምጣብን እንጂ ነገር እንናገራለን አሉ። ስማችንን ብቻ ትግለጹ። ታሪኩን የሚያሳዝን ታሪክ እኛ ሄደን አየናቸው። ልጆቹ በክፍል ውስጥ 2 3 4 ልጆች ይወድቃሉ በረሃብ እኔ እንደሚጥል ባያየሁት እነሱ ነው በቁም እንደሚጥል ማለት ነው። ደግሞ ልጆች ናቸው፣ ያሳዝነዋል። ስንቱን ያ ሁሉ ውሪ ስንቱን መገበው ይችላል። አስተማሪዎቹ እንዴት አድርገው ልባቸው ችለው። አሁን አስተማሪ እዛ ጋር ቆመ፣ ይሰማል 2 ሲደመር 2 እኩል ይሆናል 4። ይሄንን ሂሳብ እንዲያውቅ እንዴት ብላ ታስተምረዋለች? እንደራበው እያወቀች እንደማይገባው እያወቀች እሷስ እንዴት ብላ ነው የምታስተምረው? ነገስ እንዴት ብላ ልትፈትነው ነው? ልጅ እንዴት ልትፈርድበት ትችላለች? በጣም ይከብዳል። የእነሱንም ጭንቀት ልንረዳቸው ይገባል። ከዛ በኋላ ትምህርት ቢሮ ሄድን። እንደዚህ አይነት ነገር የለም እዚህ ሀገር ላይ ምናምን አላሉም። እንደውም ብትዘግቡት ጭራሽ እንደዚህ ብላችሁ እንትን ብሎ ስም ማጥፋት ምናምን። እንኳን ስም ማጥፋት ጌታዬ የፈለግከውን ነገር ትላለህ። እውነት ነፃ ያወጣናል። እንዘግበዋለን። መረጃ ሰጠን አንሰጠን ትምህርት ቢሮዎችን ጠየቅን። ትምህርት ሚኒስቴር ሄድን። የህዝብ ግንኙነት ኃላፊው አሁን ስሙን አልነግርም ገባሁኝና እኔ እንዲህ አይነት ትምህርት ቤቶች ውስጥ ይሄ ችግር አጋጥሞን መረጃዎችን አግኝተን ነበር። በየወረዳ ያሉ ትምህርት ቢሮዎች አባረሩ። ትምህርት ሚኒስቴር ምን ይላል? አጣርቼ ልንገራለኝ። በደውልለት እኔ የስቶሪ ጊዜ እያለፈ መጣ። እኔ ደግሞ በጣም እንባዬ መጥቶ አልቅሼበት ማለት በቁጭት ቁጭ ብዬ እየሰረጽኩ እየደለስኩ ስቶሪውን የጻፍኩት ሰው ነው። ከዛ ተመልሼ ሄድኩኝ እና ቢሮ ስገባ ያን ነገር ምናምን አይ ብዙ መረጃ የለንም በዚህ ጉዳይ ላይ ምናምን። እሺ መረጃ የለንም ብዬ ላውጣ? አይ ምንም እኛ እንትን አለም አይመለከተንም፣ ግን እንዳትጠየቁ ግን ተጠንቀቁ። ምክንያቱም በትምህርት ስርዓቱ ላይ በመማር ማስተማር ሂደቱ ላይ የሚፈጥረው ጫና ቀላል ስለማይሆን ምናምን ብሎ ያው የካድሬያዊ ነገር። ኦኬ እንደዛ ነው። እሺ የሚመጣውን እንቀበላለን። አንድ ተማሪ ይዘን ግማሽ ዳቦ ይዘን ደብተር ይዘን
ትምህርት ሚኒስቴር በር ላይ ያርግና ፎቶ አነሳ። ዳቦን እንደዚህ ይዞ ደብተሩን እንደዚህ ይዞ ጥርሙት ያለ በረሃብ አይተዋል። ከቨር ስቶሪ ከላይ ትምህርት ሚኒስቴር እኮ ከበስተጀርባ ትምህርት ሚኒስቴር አለ። ምን በልተን እንማር ርዕስ አደረግን፣ ከቨር አደረግን፣ ይዘነው ወጣን። ስቶሪ ሪስኩን እንወስዳለን። ትምህርት ሚኒስቴርን ነው የምንጠይቀው፣ ምን በልተን እንማር እያሉ ነው እነዚህ ልጆች። በዛ ታሪክ ውስጥ ጌታዬ ያልደወለ ሰው አንድ ከተማ ውስጥ በጣም የምትታወቅ ባህላዊ ሬስቶራንት የነበራት አንድ ወዳጅ አለች። ወይዘሮ ዘነበች ታደሰ ትባላለች። ስቶሪውን መጽሔቱ ላይ የምንጽፋቸው ታሪኮች በጣም ተወዷለች። እዛ እንደምሰራ ታውቃለች። እኔና ደወለች። መሌ እያለቀሰች ማለት ነው። መሌ የጻፍከውን ታሪክ አንብቤዋለሁ፣ ብር አለኝ፣ ሄጄ የምረዳበትን ቦታ ብቻ አሳይ እና ከነዚህ ልጆች 2 ልጆች እንኳን ዳቦ በልተው ማደር የሚችሉ ከሆነ አልቻልኩም። እንደ ልጆች እናትነት ይሄንን ሳየው አሁን እኛ ትምህርት ቤቶቹን ሲደወል ትምህርት ቤቶቹን አድራሻ የአስተማሪዎቹን አድራሻ እየደወልንላቸው እርዳታ እየመጣላችሁ ነው ተቀበሉ፣ ሩዝና ዳቦ እየገዛችሁ ለልጆቹ አድርሱ፣ ገንዘብ ከዚህም ከውጭ በኩል እንርዳቸው ልጆቹ ቤት እንዴት አድርገን እናስተባብረው? እኛ ሚዲያ ነን። እኛ እርዳታ ማስተባበር አንቺ የምናውቃቸው ሰዎችን አስተማሪዎችን አገናኘን። እንዲህ አድርገን ሰራ ነው። ትንሽ ቆይቶ የሆነ ጊዜ ላይ ቆየና የጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለቤት የነበሩት ወይዘሮ ሮማን ኢኒሼቲቭ ቀረጹና የትምህርት ቤቶች ምገባ ፕሮግራም የሚል በጠቅላይ ሚኒስትር ቢሮ ውስጥ ባለሀብቶች እንዲሰበሰቡ ተደርጎ ላውንች ተደረገ። የትምህርት ቤቶች ምገባ ፕሮግራም ተብሎ ሼህ መሐመድ አላሙዲ 100 ሚሊዮን ብር ነው ምናምን ሰጡ ለዛ ፕሮጀክት። በሱ ተጀመረ። ከጊዜ በኋላ ነው ደሳለኝ እሱን ዜና ሳይ የሆነ ነገር ከላይ ላይ እንደቀል አይነት ነገር ነው የቆጠርኩት። ከዛ በኋላ እየቀጠለ ዛሬ መንግስት ስራዬ ብሎ የያዘው ብዙ ህዝብ ያሳረፈ እናት ምን ይበላል ምን አይበላም፣ ምን ይለብሳል ምን አይለብስም ሳትል በነፃነት ልጇን ትምህርት ቤት የምትልክበት ዘመን ላይ ደረሰ። እና ታዲያ ከዚህ በላይ ምን የሚያስደስት ነገር ይኖራል? ይሄ የኔ ውጤት ነው አይደለም፣ የብዙ ተሟጋቾች ውጤት ሊሆን ይችላል። ግን ኢኒሼቲቭን ወስጄ እንደ ሚዲያ ከባልደረቦቼ ጋር ቁጭ ብዬ አሳስቦኝ ችግሩን በ3 እና ምናምን ተከታታይ ክፍል ሰርቼዋለሁ። ለታሪክ ተቀምጧል። እንግዲህ እውነቶቹን ማገናዘብ በሚፈልግ ሰው የቀዳማዊ እመቤቲቷ ኢኒሼቲቭ መቼ እንደተጀመረ አሁን በአዲስ አበባ ከተማ አስተዳደር ደረጃ እንዴት ሜንስትሪም ተደርጎ እየተሰራበት እንደሆነ ጊዜውን አይቶ ከዛ በፊት ተጽፎ የነበረ ታሪክ ካለ መቀጣት ይችላል። እኔም ስለማስታውሰው ነው የምገባ ጉዳይ ሲነሳ ያ መጽሔት ያ ጽሁፍ አይነሳም ነበርና ብዙ ሰውም የቅርብ ጊዜ ታሪክ የቅርብ ጊዜ በቃ ማለት የሆኑ ሰዎች አንስተውት ይዘውት የመጡ ነው የሚመስለው እንጂ በሰዓቱ ይፋ የሆነ የተማሪዎች ጉዳት እንደነበረ ማንም ሰው የሚያስታውስ አልነበረም። እና እሱን ላስታውስ ብዬ ነው። ግን የአዲስ ጉዳይን የሆነውን አብይ ጉዳይን ደግሞ አርቲስት ቲቪ ይዘው ሄዱ። አርቲስት ቲቪ ደግሞ በተለየ ፓተርን ይመስለኛል የመጣ ፖለቲካሊ ብቻ ፖለቲካው ላይ ደግሞ በተለይ ደግሞ በለውጥ መጣ የተባለበት አመት ካለፈ በኋላ ስለነበረ በደንብ ኢንተርቴይን የተደረገበት ነበርና እኔ ራሴ ኢንተርቪዎች አንተ የሰራቸውና የተመለከትኳቸው መመርጣቸው አሉ። አንተ እንኳን ሰራሁት የምትለው ኢንተርቪው አለ? አዲስ ጉዳይ ተዘጋ። እንዴት ተዘጋ በለኝ። እኔ እናንተ የቷችሁ ተመስሎኝ ነበር። መንግስት ከበደው ኢህአዴግ ይመስለኛል ሲያየው ናሬቲቭ በጣም እየተለወጠ መጣ። እኛ ደግሞ የምንሰራቸው ነገሮች እንደነገርኩ ነው። ምን ፒውርሊ ያለምንም የዜግነት አስተዋጽኦአችን እናበርክት የሚዲያ እንጂ አንድም ምንም ሞቲቭ ከበስተጀርባችን የለም። ሁላችንም ፕሮፌሽናሎች ነን። ከዛ ችግሮች መምጣት ጀመሩ። ያው ፕሬሱ አፈናፈን ሲደረግ በተለይ ምርጫ መጣ ፕሬስ ወጣ ምትል ስቶሪ ሰራን እና ደስ አላለውም መንግስት።
ይፈራ ነበር በወቅቱ። እውነት ለመናገር የፕሬስ እንትን በጣም ያስፈራው ነበርና እኛ ደግሞ እንታገላለን የምንችለውን ያክል የፕሬስ ነጻነት እንዲከበር፣ የታሰሩ የፕሬስ ሰዎች እንዲፈቱ፣ ዞን 9ኞች ሲታሰሩ እነሱ በጣም ዞን 9 በጣም እንሟገት ነበረ። ነፍቃዱ ምናምን እንሟገትላቸው ነበረ። የፕሬስ ጉዳይ ሁልጊዜም ምርጫ ሲመጣ አካባቢ ሚዲያ ይዘጋጋል ምናምን እና እኛ ደግሞ አንተው ያው መዝጋታቸው እንደማይቀር አንድ ቀን እናውቃለን። እና የሆነ ነገር መቃረብ ምናምን ሲጀምር ጥሩ ናቸው በፊት የነበሩ ሰዎች እንደው አንዳንድ ነገሮቻቸውን ስታስቡ ያናክልም የማርያም መንገድ መስጠት ፈለጉ መሰለኝ። እና መጀመሪያ በምን ጀመሩ ይገርመኛል። እኔ አሁን እና አዲስ ጉዳይ ሌሎችም እዚህ ሀገር ውስጥ የነበሩ የፕሬስ ውጤቶች በጣም ጥሩ ለሀገሪቱ ብዙ ነገር ያበረከቱትን እንዲዘጉ ምክንያት የነበሩ ሰዎች ዛሬ ጋዜጠኛ ነን ብለው ወገባቸውን ይዘው እንደ ያስቀኛል በጣም እና ስለምንተዋወቅም ጭምር እንደ ራሳቸውን እንደ ሚዲያ አብዮተኛ አድርገው የሚቆጥሩ ሰዎች ያኔ የነበራቸውን አስተዋጽኦ ስለምንተዋወቅ በጣም ይገርመኛል። እና እነሱ ሰዎች አሁን ያውቃሉ ይሄንን ሳወራ እነማን እንደሆነ ያውቁታል። ይጽፉ ነበረ አጌንስቱ ለፕራይቬት ፕሬሱ እና አጀንዳ የምትባል አምድ ነበረች አዲስ ዘመን ላይ። እዛች አጀንዳ አምድ ላይ ስም ይነሳል መጀመሪያ። አሁን አቶ በረከትም ራሱ በደንብ ይጽፉበት የነበረ ቦታ ነው እሱ እኮ። አዎ ግን ፕሬሱ እና አቶ በረከት የሚጽፉት የነበረው በጣም ኢምፖርታንት ለምሳሌ ማስታወሰው ይሄ የሙስሊም ንቅናቄ እነሱ ሲኖሩ በጣም የሰጉበት ጉዳይ ሲኖር እሱን በተመለከተ ይጽፋሉ። ምልክት ነው ጎርፍ ሲመጣ ቆሻሻ መጀመሪያ ቆሻሻ ምናምን አግበስብሶ ይመጣልና ጎርፍ እንዳለ ታውቃለህ። እሱን ስታይና ስምህ ከተነሳ እዛ ላይ ችግር አለ ማለት ነው። እና ደግሞ ሌሎች አንድ ደግሞ በእንትን ላይ ዌብሳይት ላይ ነበር የሚሰራ ድርጅት ስሙ ይቅርብህ። እሱም እንደዚሁ ይቀባበሉታል። እኛ እናውቀዋለን፣ ምልክቶቹን እናያለን። እነዚህ ሲነሳ እዛዛ የማን እንደሆኑ ስለምናውቃቸው መጻፍ ሲጀምር አዩን እንላለን። እኔ ደፍሬ አይጋፈርም ነበር አዩ ነው እንላለን። ያው ይቀባበሏቸዋል ነገሮችን እና በደንብ ስለምናውቀው መስመሩን አዩን እንላለን። እና ደግሞ እኛም አንፈራም። ስንከሰስ በአደባባይ መልስ እንሰጣለን። ይድረስ ለአዲስ ዘመን አጀንዳ ብለን ደግሞ እኛ መልስ እንሰጣለን። መጽሔት እዛ ላይ የሚጽፉት ልጆች ደግሞ እናውቃቸዋለን። ምክንያቱም እኛም ነበርንበት፣ ሰርተናል። እነማን ያው 3,000 ብር ተከፍሏቸው ይጽፋሉ። ዛሬ ግን ሚዲያውን እኛን ያደራጀ ነው ብለው አንደኛ ጋዜጠኛ ብለው ምናምን ይላሉ እና ይሰድቡናል። ማለት የመንግስትን እንትን በማጣል እንደዚህ ግንቦት 7 እየረዳቸው ምናምን ብለው ይጽፋሉ። እና አሳታሚው የንግድ ድርጅት ነው የከፈተው። ተመዝግቧል። በጉምሩክ የተመዘገበ እንትን አለው። ይከፍላል ታክስ። ክሊን ነው ስቴትመንቱ። የሚገባ የሚወጣ ገንዘብ በሙሉ በአካውንቱ የሚታወቅ ነው። በኪሳራ ነበረ የሚሰራ የነበረው። ሆነስትሊ ስፒኪንግ ፕሮፌሽናል የሆነ ስራ እንስራ ብለን ነው እንጂ የሚያዋጣንም ነገር ሆኖ አይደል። ማስታወቂያ ደግሞ አይገኝም። ማስታወቂያ የሚከለከል ነበር። ማስታወቂያ የሰጠን የነበሩ ድርጅቶች ጋር ይደወልና እንዳሰጧቸው ሲባል ስንሄድ እንኳን ማስታወቂያ ሊሰጡን የሰጠናችሁ ማስታወቂያ ተውት፣ ብሩን ውሰዱት፣ በቃ ስማችንን እዛ ላይ አጻፉ ሁላ መባል ጀመረ። በመጽሔት እንትን እኛ ነበር ማስታወቂያ ነበርን እኮ ምርጥ ማስታወቂያ ነበር። ውስጡ በደንብ ድርጅቶች ያስተዋወቁበት ነበር። እና በጣም አሪፍ ነገር ነበር እኮ የፈጠርነው። እውነት ለመናገር እኮ ለኢትዮጵያ ፕሬስ እኮ አንድ ትልቅ አስተዋጽኦ ነበር ያደረግነው ከኮንቴንቱን ተወውና ማለት ነው። እና ተጻፈ እዛ ላይ በተደጋጋሚ ጊዜ አዲስ ጉዳይና መሰሎቹ መባል ጀመረ። ደግሞ ከዛ አንድ ጊዜ ደግሞ የኢትዮጵያ ዜና አገልግሎትና መንግስት ኮሚኒኬሽን በጋራ ባደረጉት ጥናት መሰረት ተብሎ አዲስ ዘመን ፍሮንት ፔጅ ላይ ለማነሳሳት የሽብር ማነሳሳትና አዝማሚያ የሚያሳዩ የፕሬስ ውጤቶች ምናምን ጥናት ተደረገ ምናምን ዶክመንታሪም ተሰርቶበታል። አዎ አስታውሳለሁ። አሁን ገባን። በቃ ተውት እየተባልክ ነው እና ወተት ነጭ ነው እስከምትባል ድረስ መቼም አትጠብቅም። ተው ረፉ፣ በቃ ልንዘጋችሁ ነው፣ ልንመጣባችሁ ነው ምናምን እየተባለ ነው። ቀጠልን። ያው ምንም ሌላ ነገር አንናገርም፣ መንግስትን አንሳደብም። አሁን የነገርኩ ስራዎችን እየሰራን ነው የምንቀጥለው። ፖለቲካውን በተመለከተ ደግሞ
የማይሆኑ ነገሮች ሲኖሩ ህዳሴ ግድቡ ገንዘብ ተበላ ነው የምንለው። ህዳሴ ግድቡ ማለቅ ሲገባው የሚገባው መጠን ዛሬ የሚባለው ነገር እያልነው ነበረ። ቆም በሉና አስቡ፣ ሚቴክ የሚሰራው ነገር ትክክል አይደለም ምናምን እያልን ነው። እኛ መረጃ ዶክመንት የሚሰጠን ዜናውን ስንሰራ ይመጣል ሶርስ። ይሄ ሀቀኛ የሆነ ሰው ይዞልህ ይመጣል መረጃዎቹን ይዘን ከጠየቅን ይሄው ዶክመንታችን ብለን የምናሳየውን ነገር እያዘን እንሰራለን። እኛ ጭፍን ተቃዋሚ አይደለንም። እኛ የሚዲያ ሰዎች ነን። ለምንሰራው ነገር ኃላፊነት እንወስዳለን። ሪስፖንሲቢሊቲ ይዘን ነው የምንሰራው። መረጃ አለን። ከዛ ደግሞ የአገሪቱ ህግ ዳኝን የፕሬስ ህጉም ከመጣም በህግ ተከራክረን እንወጣለን። ችግር የለብንም። ዳኞች ይጽፋሉ፣ ጠበቆች ይጽፋሉ። እኛ ላይ የብዙ ኢንቴሌክቹዋልስ መተንፈሻ መድረክ ነው እና ያንን ሲጻፍ ምን ሲባል በመጨረሻ ላይ እኔ ለአንድ ሪጂናል ውድድር አንድ ውድድር አሸንፌ ነበር በጽሁፍ ላይ እና ወደ ሄጄ ነበር ሞሮኮ ሄጄ እያለሁ መጽሔቱ ተዘጋ። ከዛ በፊት መጽሔቱ መተው ሬድ አደረጉት እና ነገሩኝ እንደዚህ አይነት ነገር ተደርጓል። በቃ እኛ ጊቭ አፕ አድርገናል። አይ ቲንክ ሊያስሩን አስበዋል መሰለኝ፣ ልንወጣ ነው ምናምን አሉ። ምን ታስባለህ ምናምን አሉኝ። እኔ ምን አደረግኩ? ምን አጠፋው? ስለዚህ መለሳለሁ አልኩና መጣሁ ወደዚህ። 7 ሰዓት ላይ ከቀኑ አንድ ቀን ፍትህ ሚኒስቴር ነው መግለጫ፣ ዜና ሬዲዮ ፋና ላይ በታክሲ ወደ ቤት እየመጣሁ እያለ አዲስ ጉዳይና ሌሎች መሰል 5 ጋዜጦች ለሽብር በማነሳሳት ምናምን ክስ ተመሰረተባቸው። መጽሔቶቹ እና አሳታሚዎቹ ይፈልጋሉ ምናምን ተባለ። ከዛ እንደሱ አሉና ዝም አሉ። መንገድ ነው የማርያም መንገድ ሂድ ነው። አልጨከኑም። ጥፋት እንደሌለ እኮ ያውቁታል፣ ግን በቃ ተውት ነው። ከዛ ያው የኔ ጓደኞች በሙሉ ተለቃቀሙና ወደ ኬንያ ምናምን በዛ ሄዱ። እኔ አልሄድኩም። ከዛ በቃ አስጠላኝ። ማለት እንደዚህ ነፃነት እዚህ ድረስ ከሆነ ለምን አልተውም ብዬ ወደ ኮሚኒኬሽን ስራ ገባሁ። ከኮሚኒኬሽን ስራው 1-3 አመት ምናምን እዛ ቆየሁ ምናምን። ሚዲያውም በቃ ደበረኝ። ማለት ብዙ ታገልኩኝ እና አሁን ደግሞ ሪስክ መጣ። ልጅ አለ፣ ቤተሰብ አለ። ፎር ሳም ሪዝን የሆነ ሰው ዝም ብሎ ብለ ችግር ነው። በዛ ላይ ደግሞ ይሄ በተለያየ ቦታ የነበረው አመጽና ቫይቭ ደግሞ ሌላ ሪስክ ይሆናል። እነሱ ደግሞ ሲጨመርበት ኢንቴንሽንህ በሌላ እያዝብሃል። ከበስተጀርባው ከጎንም ምንም የሌለ ንጹህ የጋዜጠኝነት ስሜት ይዘህ አገር ህዝብ ላገልግል ብለህ በቅንነት በምትሰራው ነገር አንድ የሆነ ሰው ማይሆን ነገር ሊፈጥርብህ ይችላል እና አየህ ነው። መንግስት ሚዲያ ሰራን፣ የፐብሊክም ሚዲያ ሰራን። እንግዲህ እኔ አላማዬ ሁሉ ጊዜም አንድ አይነት ነገር ነው፣ ኢንፎርም ማድረግ፣ ኤጁኬት ማድረግ ነው። ከዚህ የተለየ ምንም ግብ የለኝም የትኛውም ጋር ብሰራ። ስለዚህ መንግስትንም አልቃወምም፣ የምደግፈው ተቃዋሚ ፓርቲም የለኝም። እኔ ጋዜጠኛ ነኝ። ጋዜጠኛ as a citizen of the world የዓለም ዜጋ ነኝ። እኔ የምሰራው ለህብረተሰቡ ነው። መንግስት መረጃውን ከፈለገ ይጠቀምበታል። ህዝብም የሚጠቅመው መረጃ ወስደን የሚያጠፋ ነገርም ልስራ ብል እኮ የዛ ነው ያክል አጥፊ ነው የምሆነው አይደል? ሚዲያ ፓወር አለው እና ያኔም ሚዲያ ፎር ዚ ስቴትነቱን በተግባር ማረጋገጥ ነበር የኔ ኃላፊነት። ሌላ ምንም የለኝም እንጂ ተቋም አይደለሁም፣ ግለሰብ ነኝ። እና ከኔ ጋር የነበሩት ልጆች ሁሉም ኢንዲቪጁዋልስ ናቸው። የመሰረት ነው ተቋም እንግዲህ ከተዘጋም በቃ ያው ደግሞ ስራ ፈልጎ ማግኘት ሙያ ያለን እንሰራለን። የትም ቦታ ብንሄድ እንጽፋለን። ሌላው ቢቀር ቁጭ ብለን መጻፍ አያቅተንም ማለት አይረበንም። ቢያንስ እንግዲህ ሁሉንም አየ ነው። ከዛ ያው ኮሚኒኬሽን ስራ ውስጥ ገባሁኝ። ቀጠፋው እዛ ውስጥ ሆኜ ብዙ ሚዲያዎች ጠይቁኝ ነበረ አብሬያቸው እንድሰራ ምናምን። መስራት አልፈለኩም። አንድ መጽሔት ጀምሮ እንዲህ ከቨር ስቶሪ ምናምን እንድሰራለት የተወሰነ ኮንትሪቢዩት አድርጌዋለሁ። እሱም ስሜን ዝም ብሎ ያወጣው ነበር ምናምን። ጥሩ ነገር ደግሞ ያኔ ደግሞ አያስችልም ደግሞ ጋዜጠኝነት። በነገራችን ላይ ኢትስ ቬሪ ቬሪ ሃርድ ከጋዜጠኝነት ወጥተህ ጋዜጠኝነት ስሜቱን ከናካቴው መተው። ፌስቡክ ጥሩ መተንፈሻ መድረክ ሆነልኝ እና የምፈልጋቸውን ነገሮች ሀሳቦችን ምናምን እዛ ላይ እንዲሁ ፕራይቬት ላይ እንትላለሁ። አሁን የኔ አቋም የኔ ኮሜንት ነው፣ ዜና አይደለም፣ አርቲክል አይደለም፣ ግን የኔ ሀሳብ ነው፣ ሀሳቤ ነው እዛ ላይ የምጽፈው። ስለዚህ የግል መላኩ ሀሳብ እንጂ የሚዲያ ሀሳብ ተደርጎ አይወሰድም። የጋዜጠኛ ሀሳብ አይደለም፣ የግለሰብ ሀሳብ ነው እንደ ሙያ ጋዜጠኛ በሆነም። ከዛ ለውጥ መጣ። ለውጥ ሲመጣ ይሄ የተወጠረ ነገር በሙሉ ተከፋፈተ። ሚዲያው እንደ ልቡ ሆነ፣ ወገቡን ይዞ ቆመ። ሚዲያው እንደዚህ ብሎ ተንጎማለለ ሚዲያው። ጭራሽ አይተን ማናቃቸው አይነት በጣም ገራሚ ዘገባዎች በመንግስት ሚዲያዎች ውስጥ ምናምን ላየን አይደል? በጣም ደስ አለኝ እኔ እውነት። በቃ ለሚዲያ ቀን ወጣለት ያ አፈና ያ በቃ አለ አልኩ።
ከዛ አርትስ ቲቪ ጠየቁኝ። እኔ ቴሌቪዥን ነው ግራጁዌት ያደረኩት፣ ግን ፕሬስ በጣም እወዳለሁ፣ በጣም ነው የምወደው። በቃ ትክክለኛ ጋዜጠኝነት ብዬ የማምነው መጽሐፍን ነው። እኔ ግን ፊልድ ኦፍ ስተዲ ጆርናሊዝም ላይ ቴሌቪዥን ነው እና ቴሌቪዥን ላይ ደግሞ ሰራው ብዙ አይደል፣ የፖሊስ ቴሌቪዥንም ሰራው። ግን እንደ መጽሐፍ የሚያረካኝ ነገር የለም። በቃ ፒውር የሆነ ጆርናሊዝም ብዬ የምለው፣ ምክንያቱም በጽሁፍ ውስጥ በፎቶግራፍ በፊልም አደግፈው በድምጽ አደግፈው ፎቶ ስታቲክ ምናብ ውስጥ ነው ገብተህ እንትን የምትለው። ስጽፍ እኔ የምጽፈው አንተ የምታየው መሆን አለበት። የሆነ ድምጽ ስለ ድምጽ ከጻፍክ ድምጹን መስማት አለብህ አንተ፣ ቪዥዋላይዝ ማድረግ አለብህ ይላንተ። በቃ this is a technique that I was using for many years እና ደግሞ ብዙ ሰው ይወደዋል የምጽፈውን ነገር። ጉራ አይሆንብኝ እንጂ ከጻፍኩኝ የሚያነብልኝ ሰው አላጣም። አይ እኔ ይነበባል። እኔ ጥሩ ጽፋለሁ። በቃ መክሊቴ መጻፍ ነው እና የሆነ ነገር አሳያለሁ በደንብ አይነት ውስጥ አድርጌ ፊልም አድርጌ አሳያለሁ። በቃ ይሄ የምወደው ቴክኒክ ነው። እንደሱ ነው ስጽፍ የሚኖርኩት። ለውጥ የሚያመጣው በሱ ነው። ግን አሁን ቴሌቪዥን ላይ ደግሞ መጣሁ። ኒውስ ኤዲተር ሆንኩኝ። ዜና ነው እንግዲህ ዋናው በጣም ኢምፖርታንት ነገር አለ ብሮድካስት ላይ። የዜና ክፍሉን አሬንጅ ማድረግ ጀመርኩ። ገና አልተደራጀም ነበር። እሱን ማደራጀት ጀመርን። አዜብ ነበረች። ከአዜብ ጋር ሆነን አዜብ ስትወጣ ከዛ በኋላ ደግሞ እንትን አደረግን። መጨረሻ ላይ አርትስ ቲቪ ምንም ፕሮግራም አልነበረው። በዜና ነበር የጀመረው። ዜናው ማሰች ብዙ ይሄድ አልነበረም። እንደ ኮምፕሊያንስ ነበር፣ የሬጉሌተሪ ቦዲውን እንትን ለማሟላት ተብሎ ነበር እንጂ በደንብ አልተደራጀም። ግን ጦቢያ ነበር ያው ኦንሊ የሚታወቅበትና አርትስ የሚለው ስም ራሱ አርት ከሚለው ጥበብ ከሚለው ጋር የተገናኘ ነው። ሰው ይመስለው አርትስ ቀለሜ ምናምን ተብሎ ያኔ በቃ እንደመጣ ጦቢያን ደግሞ ሰው ይወደው ነበር፣ ያው ነበር። ከሱ ጋር አገናኘው። አርትስ ማለት ግን አፍሪካን ሬኔሳንስ ቴሌቪዥን ሰርቪስስ ማለት ነው፣ አብሪቬሽን ነው። እና በትልቅ ልብ የተፈጠረ ሚዲያ ነው። ትልቅ ሀሳብ፣ ትልቅ ራዕይ ኖሯቸው ነው የፈጠሩት። ስለ ኢትዮጵያ የሚቆረቆሩ ኢትዮጵያውያን የፈጠሩት ነው። እዛ ላይ ኃላፊነት ተሰጠኝ። ሰራው ጀመርኩና 001 የቤቱ ፕሮግራም አብይ ጉዳይ ነበር። አሁን አብይ ጉዳይ መጀመር አለበት። ፖለቲካ አይጠፋም ሁሉ ጊዜ እና መድረክ የሀሳብ መድረክ ነው የምከፍተው እኔ። እንትን አለም ከለርፉል ነው እኮ አልፋጠጥም። ሰው ሀሳቡን ለማስጣል አልሮጥም። እኔ ያውቃለሁ ያነበብኩትም ማቀውንም ነገር ሲናገር የማይሆን መሆኑ በአግባቡ ነው እንጂ በቃ ይተንፈስ ያውራ። ይሄ ቺዚ የምትቀመጥንባት ጠረጴዛ አይታታል፣ ልዩ ናት በጣም። እሷ ጠረጴዛ ላይ ምናልባት ኢንሰርት ልታደርጋት ትችላለህ። አንዱን ሾው እንትን ወስደን እሷ ጠረጴዛ 4 ሰው ነው የሚቀመጥባት፣ ከኔ ጋር 3 ሰው አለ፣ አንዳንድ ጊዜ 5 ሰው ሊሆን ይችላል። ያላወራንበት ጉዳይ የለም አብይ ጉዳይ ላይ፣ ከማህበራዊ እስከ ፖለቲካዊ ጉዳይ ድረስ፣ ከለውጡ አመጣጥ እስከ ለውጡ ወደፊት ፕሬዲክሽን ድረስ ባለሙያዎች እዛ ላይ ያልቀረበ የፖለቲካ ፐርሰናሊቲ የለም። ጠቅላይ ሚኒስትሩ ሲቀሩ ብዙ ሰዎችን አወያይቻለሁ። ከድሮ ፖለቲካ እንድንማር ደግሞ እኮ ማንም ሰው ያላገኘውን ዳግም ሁለተኛም ኢንተርቪው አልሰጥም ያለውን እኮ የኢህአፓ መሪ ክፍሉን ለ3 ተከታታይ ክፍል ከመርሻ ዮሴፍ ጋር እና ክፍሉን ሁለቱ ያኔ ማንም የማያውቃቸው የነበሩ ሰዎች ስለ ኢህአፓና ስለ 1960ዎቹ እና 70ዎቹ መጀመሪያ ፖለቲካ ሲወራ ናሬቲቭን የቀረጹ ወጣቱን ያንቀሳቀሱ ስትራቴጂውን የሰሩ ግን ሳይሳካላቸው ፌል ያደረጉ ብዙ ሰው ተጠያቂ ናቸው የሚላቸው እነሱም ለመጠየቅ የተዘጋጁ ግን ደግሞ ማንም ሰው ማያውቃቸው የነበሩት ሰዎች ከነሱ ጋር ማውርተናል። ስላለፈው ስናወራ ስለ ወደፊቱም የፖለቲካ ስትራቴጂስቶች ቁጭ አድርገን ነገ ምንድነው ህግ ማክበር፣ የህግ የበላይነት፣ የፖለቲካ አመራር፣ የምንሄድበት ጉዞ፣ እስካሁን ያለፍነው ነገር፣ ያልተጠቀምንባቸው እድሎች ምናምን እያለን ብዙ ነገር ሰራን እና ብዙ ጥሩ ነገር በጣም ደስ እያለኝ ያንን የጽሁፍ የአብይ ጉዳይ ሀሳብ ወደ መድረክ ቀይሬው ነፍሴን የሚያረካት ቆንጆ ነገር ለመስራት ቻልኩኝ። ለ3 ተከታታይ ዓመታት አይ ቲንክ ባልሳሳት መድረኩን ሰርቻለሁ እና አርትስ ቲቪ ይታወቅበት ከነበረበት ቀለም አንደኛው አብይ ጉዳይ ነበር። አብይ ጉዳይን ሰው ጠብቆ ያነበው ነበር። ደሞም በእርግጠኝነት ለመንግስት አካላት ብዙ የሚጠቅም ግብአት እና ደግሞ ለተፈካካሪ ፖለቲካ ፓርቲዎች ደግሞ ሀሳብ መተንፈሻ መድረክ ሆናቸው ነበር። መታገያ፣ መጣያ፣ መጨቃጨቂያ፣ ስልጣን መናጠቂያ አይደለም። ሀሳብ ገበያ ብቻ። ሀሳብ ያለው ሰው ይመጣል፣ ሀሳቡን ያስቀምጣል። ማንንም ለመጠየቅ አልፈራም፣ ከማንም ጋር ለመዋጋትም ወደ ኋላ አልልም። መንግስትንም ስደግፍ አልገኝም፣ ለግሎቹም ሳድል አልገኝም።
ግን ለሀገርና ለህዝብ የሚጠቅመው ሀሳብ ይሄ ነው የሚለውን አካል ቁጭ ብዬ ባለኝ መረጃ እሞግታለሁ። ለምን እንላለሁ? ሀሳቡን ዝም ብሎ ስላመጣ ብቻ እንዲሁ ዝም ብሎ የሚነዛበትም አይደለም። ፍሬንም እያስያዝኩ ግን ደግሞ ውይይት ነው ፎርማቴ። አሁን አንዳንድ ሰው ሃርድ ቶክ ምናምን ይላል፣ መጨቃጨቅ ምናምን የሆነ ነገር ሊናገር ሲል ሳይጨርስ መሀል ላይ ጣልቃ መግባት። የኔን ፕሮግራም እንዲያው የምፈልገው ሰዎች በመጀመሪያ የሚያውቁ ሰዎች ነው፣ የገባቸው ቁጭ ብለው ማገናዘብ የሚችሉ ዲሲሽን ሜከርስ እንጂ ዝም ብሎ የሚያጨበጭቡትና ብዙም ያልገባቸውን ሰዎች አልፈልግም። እንደነሱ አይደለም። እኔ ኦዲየንስም የተለየ ነው። ስለዚህ እኔ አሁን የውቅናና መድረኩን መጨቃጨቂያ በማድረግ ሰራላቸው ያላቸው አስጨነቃቸው ምናምን መባሉን አጥቻለሁ። ኖርኩበት ጋዜጠኝነት። ስም አያሳስበኝም፣ ዝና አያሳስበኝም። እኔም ሀሳብ ላይ ቁጭ ብለን በሀሳብ ጉዳይ ላይ አውርተን በሀሳብ ዘግተን ለሀገሪቷ የሚጠቅመውን ነገር ተነጋግረን እንለያያለን። ጥፋት አጥፍተውን ከሆነ ባለፈው ያደረጋችሁት ይሄ ነገር ከምን አንጻር ነው ያደረጋችሁት? ይሄ ትክክል መስሎ ይሰማችኋል? ልክ እኮ አይደለም። መንግስትም ቢሆን እኮ ይሄን እየሰራ ነው። እናንተ ሁሉ ጊዜ ማድነቅን ትታችሁ ሁሉ ጊዜም ማሳቀቅና የራሳችሁን ነገር ብቻ ማጉላት ምን ሰርታችሁ ነው እናንተ የምታወሩት እላለሁ። በዚህ በኩል ስትል ሰው የመንግስት ደጋፊ ነው ሊል ይችላል። በዛ በኩል ደግሞ ስትል ይቃወማል ሊል ይችላል። ግን ቀለምህ አንድ ነው መሆን ያለበት። እንደሱ አድርገን ጥሩ ነገር ሰራን። በዛ ውስጥ ብዙ ማርሳቸው አሪፍ ነገሮች፣ የሚያረኩኝ ነገሮች ሰርቻለሁ። ዛሬ በጠቅስልህ ይወዳቸዋል ፈልጓቸው ነው እንዲባል ስለማልፈልግ ማድላትም እንዳይሆንብኝ ሁሉም ፕሮግራሞቼ ለኔ ሚዛናዊ ነበሩ። ትናንትና ማታ ቁጭ ብዬ ግን አንድ ትዝታ አመጣልኝ። ፌስቡክ ፖስት ያደረኩት ምን ይላል እዛ ላይ ሪፖስት አደረኩት መሰለኝ። ማታ መልሼ አላየሁትም እስካሁን። በጣም ነው ደስ ያለኝ ብዬ ጀምሬያለሁ። እንደ ዛሬ ተደስቼ አላውቅም። የዛሬ 6 ዓመት ምናምን አካባቢ መሰለኝ 6 years before እንደ ዛሬ ተደስቼ አላውቅም። የሀገሬ ነገ ዛሬ ነው የታየኝ። 4 የኢትዮጵያ ሴናሪዮዎች የሚል አንድ ትልቅ ውይይት ነበር። ታስታውስ ከሆነ ሁሉም የፖለቲካ ፓርቲዎች ወደ 50 የሚጠጉ የኦነግ ሁሉም ኦነግ ግንቦት ሰባት ምናምን ሁሉም ተሰበሰቡና በኢትዮጵያ ጉዳይ ላይ እንምከር ብለው እንደ አንድ እናስብ ብለው ተቀመጡ። ስካይላይት ነበር እና ኩሪፍቱ ነበር ፕሮግራሙ ሲካሄድ ነበረው። የሚገርም በኢትዮጵያ ታሪክ ውስጥ ቢደገም በጣም ጥሩ የሆነ እስካሁን ድረስ ግን መልሼ ያላየሁት የጋራ መግባባት የሰፈነበት፣ ጠላትነት የራቀበት፣ መንግስትም ስቴክ ኖሮት በጋራ ቁጭ ብሎ ከእንትኖች ጋር መክረው 4 የቢሆን ሪቶሪክስ አወጡ። ሴናሪዮች፣ የኢትዮጵያ ሴናሪዮች አጼ በጉልበቱ ንጋት ምናምን ታስታውሳቸዋል። እነዚህ የነ ቶሎ ቤት ምናምን የሚሉ ናቸው እና በሚቀጥሉት 20 ዓመታት ውስጥ ኢትዮጵያ ልትደርስበት የሚገባው የፖለቲካ መስመር የትኛው ነው መሆን ያለበት እና ደግሞ የዛሬ 20 ዓመት ይነጋልናል ወይ ነው ጉዳዩ። በውይይት ተጨምቆ የወጣው ነገር ምንድነው? ንጋት አሸንፎ ወጣ እና ከነዚህ የፖለቲካን እንትን ከሚመሩ ሰዎች አእምሮ ውስጥ ስለሆነ ይሄ ነገር የወጣው ሀሳቡ ካላቸው ይገዙታል፣ ያስፈጽሙታል አይደለም። ስለዚህ ኢትዮጵያ ይነጋላታል። የአጼ በጉልበቱ አለ፣ የነ ቶሎ ቤት አለ ምናምን አለ። ከዛ እዛ ውስጥ ደግሞ ሳይንቲፊክሊ የተሰራ ስራ ነው። የሳውዝ አፍሪካ ኤክስፒሪየንስ ተወስዶ ነው እና በኢኮኖሚ፣ በፖለቲካ፣ በማህበራዊ፣ በጤና በምናምን የምንደርስባቸው ነገሮች አሁን እየሄድንባቸው ያለውን መቀነስ ያለብን እነሱ ካልተቀነሱ እዚህ ጋር ማትሪክሱ ራሱ ደስ ይላል እና እሱ ሶፊስቲኬትድ ነበር። ለሰው አልገባ ይለዋል ሀሳቡ። ብሬክ የተደረገው በደንብ የተብራራው እኔ ፕሮግራም ላይ ነው። ወደ 3 ነው 4 ተከታታይ ክፍል የተሰራበት በእያንዳንዱ ጉዳይ ላይ በደንብ አድምተን በቃ ህዝቡ በደንብ እንዲገባው እና እንዲተባበርበት የነገ ማንነታችንን የጋራ ውሳኔ ስለሆነ የሚፈልገው እሱን ሰርቼ በጣም ተደስቼ ተስፋ አድሮብኝ ያንን ፕሮግራም የጨረስኩኝ ጊዜ ቀርጬ ደስ ብሎኝ ፖስት ያደረኩት ጽሁፍ ነበር። አሁን ሰማል ብለህ እንዳትለኝ፣ ወደ ሌላ ጥያቄ ሄድ። አስታወስኩትኝ እነ አቶ ቀጀላ ያሉበት ምንም የሌለ የፖለቲካ ፓርቲ አትጥራቸው ስማቸው ሁሉም አሉ። እኔ ደግሞ የማስታውሰው የአቶ ልደቱና የአቶ የኢንጂነር ይልቃል ክርክር የነበረው ጊዜ እሱን አስታውሳለሁ። በጣም ሆት ነበረ። እንዲሁም አንተ ፍርድ ቤት ነህ እስከ ድረስ የደረስክበት ነበርና ያቆምበት ምክንያት ምንድን ነው? አብይ ጉዳይ ምንም ምክንያት የለውም። አሁን አንዳንድ ሰዎች መንግስት ክልክሎ ነው ወይ ምናምን ይሉኛል። አይደለም በቃኝ ብለን ማለት በቃኝ።
ማለት ብዙ ያ የምትሰራቸው ነገሮች ውጤት ሲያስገኙ በጣም ደስ ይላል። የምታያቸው ነገሮች ይኖራሉ። ከዛ አንጻር የሚመዘኑ ምንድን ነው ይህን ሁሉ ነገር ሰርተን የሀሳብ ገበያ ፈጥረን ከነዚህ ሀሳብ እንትኖች ውስጥ ኢንኮርፖሬት የተደረገ ተግባራዊ የተደረገ ነገር ይኖር የሆነ ወይ ብለህ ደግሞ አሰስመንት ትሰራለህ እና ጠቅሟል ወይ ያልጠቀመም ወይ ምን ለውጥ አመጣ አይደል? ኢምፓክት ይመዘን የለ ኢምፓክት ከሌለው ብዙ ነገር ዋጋ የለውም። እና ኢምፓክቶቹን ምናምንም መመዘን አለ። ጥሩ ነገሮች ታይተዋል፣ ያልተስተካከሉ ነገሮች ሊኖሩ ይችላሉ። እነሱን አናላይዝ ታደርጋለህ እና ለምንድን ነው ደግሞ አዲሱ ጄኔሬሽንስ የማይገባው? ለምን አይሰራም? እያስተማርን እያሳየን ብዙ ለመሄድ ሞክረናል። እኔ አላረጀውም አረጀው እኔ ገና ብዙ ነገር እንሰራለን። ግን ደግሞ ይኸውልህ መልመድ አለበት ጄኔሬሽን። ለምንድን ነው ሁሉም ስፖርትና መዝናኛ ላይ ብቻ ያለው? የምናውቀው ጋዜጠኛ በሙሉ እንዴት ነው ማህበራዊ ጉዳዩን ችግር የለብንም እንዴ? ማየት ሳይችል ቀርቶ ነው? ሳይማረው ቀርቶ ነው? ሙያው ሳይኖረው ቀርቶ ነው? አሁን ይሄንን ስል ብዙዎቹ ማጣቅ መስለህ እዛ ላይ ብንሰራ የሚደርስብንን ነገር ይሉኛል። ሞክረውት ያውቃሉ ወይ? እኔ ምንድን ነው የደረሰብኝ ነገር? ምን ሆንኩ? ያው ፊት ቆሜ እያወራሁ አፌን ሞልቼ እየተናገርኩ አይደል? ምክንያቱም ልክ ስለነበርኩ ነው። እንትኔ መስመሬ ግልጽ ስለነበረ ነው። የምሰራበት በሙያ አውዴ ያው በሚያየውና በቀን ለሚያየው ሰው ትክክል ስለነበረ ነው። ብዙ ልጆች በመዋገታቸው እስር ቤት ምናምን ገብተው ሊሆን ይችላል። እሱን ነገር እኔ አሁን እዚህ ላይ ብዙ ዲስከስ ማድረግ አልፈልግም። አለመታሰርህ ወይም እንትን አለመባልህ አይደለም። ሙያህን ለመስራት ገና ከሩቁ እፉ እያልክ እንዴት እንትን ትላለህ? እሳት ገና ለገና ይቃጠላል እና እሱ እሳት ይበላኛል ምናምን ብለህ ለምን ታስባለህ? ተወሽ። ለምን ማህበራዊ ጉዳይ አትሰራም? ችግር የለም ሀገራችን ውስጥ ማህበራዊ ችግር የለም። ድህነቱ የት ድረስ እንደተንሰራፋ አታውቅም። በዚህ ሁሉ መካከል እንደ ህዝብ አንድ አድርጎ ካለንበት ድህነት ለመውጣት ስራን መልመድ ሲገባና አላስፈላጊ መስመር ውስጥ አልገባንም እንዴ? አሁን የያዘን አጀንዳ እውነት ከኑሯችን ጋር ናሬቲቭ በሙሉ አልተበላሸብህም? ምንድን ቲክቶኩ የሚያወራው ነገር ምንድን ነው? ጉዳያችን መሆን ነበረበት። ሆነስትሊ ስፒኪንግ የኛ ጉዳይ መሆን ነበረበት። የግለሰብ ጉዳይ፣ የአንዲት ሴት፣ የአንድ ወንድ፣ የአንድ ህጻን ልጅ፣ የአንድ ትልቅ ሰው ምናምን እዛ መጥተው የሚያወሩት ጉዳይ እኛ አሁን እውነት እንደው መነጋገሪያ አጀንዳ አድርገን 3 ቀን 4 ቀን እሱ ላይ ማውራት አለብን? ቴሌቪዥን ላይ የሚቀርቡት የሆነች አርቲስት የምትናገረው ነገር አይኗና ቅንድቧ የኛ አጀንዳ መሆን አለበት? እኛ እኮ ሀገር 130 ሚሊዮን ምናምን ህዝብ የሚኖርብን እኮ ሀገር ነን። በጣም ትልቅ ህዝቦች እኮ ነን። እኛ እኮ የስልጣኔ መጀመሪያ የነበርን እንዳለመታደል ሆኖ አሁን ወደ ውራ ልንወጣ ስንንደረደር እንደው አሁን ጥቂት እየተነሳን ካልሆነ በስተቀር በጣም አዘቅት ውስጥ እኮ ዓለም በድህነት የሚያቀን ስማችን ኢትዮጵያ ሲባል ያገጠጠና የተራቆተ ሰው አምጥቶ እያሳየ ይሄ ናችሁ እናንተ የሚለን የተፈጠፈጠን ህዝቦች እኮ ነን ከላይ ወርደን እና ይሄን ሁሉ ኃይል ይዘን ይሄን ሁሉ ሀብት ይዘን ደሃ ስንሆን ብቻ ሊቆጨን አይገባም? ለምን ደግሞ አንሰራው? ማለት ለምንድን ነው ጊዜያችን በማይረባ ባልባሌ ነገር የሚጠፋው? እኔ በጣም እኮ ነው የሚያሳዝነኝ እውነት። በገለጥኩ ቁጥር ሶሻል ሚዲያውን እንደው ዝም ብዬ ሳይጽፍ ታያለህ አይደል? ምንም ነገር አልጽፍም እኔ አሁን የግለሰብ ጉዳይ ምናምን በፍጹም። ምክንያቱም አይመጥነኝም። እኔ አንድ ተራ ዜጋ ነኝ፣ ግን አይመጥነኝም። ስለ ከሌ ለማውራት ጊዜ ለመስጠት አይመጥነኝም ለኔ እንኳን እንደ ህዝብ። ጽሁፍን አይቼ ነበር ባለፈው። የእኛ ሀገር የቲክቶክ የሶሻል ሚዲያ አጠቃቀም ችግር ያለበት ነው። ቻይና የሰጠችን ሰጣን፣ እሷ ግን ትከላከላለች። ቻይና እኮ ቲክቶክ አትጠቀምም እኮ ህዝቧ እኮ ቲክቶክ አይጠቀምም። ባያንስ ነው ምናምን ይባላል። እንደሱ አይነት አፕሊኬሽን አላቸው። አፕሊኬሽኑ ጠቃሚ ነገሮች፣ አልጎሪዝሙ የተሰጠው ነገር የሚያግባባ አገር የሚገነባ ማህበረሰብን፣ ህብረተሰብን፣ ግለሰብን ሊጠቀም የሚችል መረጃን ፕሮፓጌት ያደርጋል፣ ቫይራል ያደርገዋል። የማይረባ ነገር ምናምን ባን ያደርጋል፣ ይጥለዋል። ተማሪዎች በእድሜያቸው መሰረት ከ4 ሰዓት በኋላ ይዘጋባቸዋል። ራሱ አፑ መጠቀም አይችሉም። የማይሆን ነገር ፖስት ማድረግ አትችልም። መዝናናት ትችላለህ ጥግ ድረስ፣ ግን ባህልና ፈርለካ አይደለም። አላስፈላጊ ኤክስትራቫጋንት ነገር ይሄ ህይወት አልጋዬ መኪናዬ ምናምን አይፈቀድልህም። እንዳንተ አልጋና መኪና ምናምን የሌለው ያልደለው መከራውን የሚበላ ደግሞ እዚህ ያለ የምን እንቁልልጭ ነው እዛ። ስለዚህ ቻይና ራሷ ሰራችውና አገርና ህዝብ ሲያፈርስ ስታየው
አትጠቀመው። ቢዝነስ ስለሆነ ግን ትሸጠዋለች። ይሄንን አስባ ላይሆን ይችላል የሰራችው። ሲጠቀምበት ግን ሰው የተጠቀምበት መንገድ ሌላ ነው። ለዚህ ነው የነቁት ሀገሮች ህንድ ምናምን አግደውታል አይደል ቲክቶክን። እኛ ሀገር የገንዘብ ማግኛ ምንጭ ሆነ። ፐርፌክት። ወጣቶች ታለንታቸውን አሳይተው ገንዘብ እንዲያገኙ አስችሏቸው ሊሆን ይችላል። እንግዲህ እናወራበት ካለ ህይወታቸውን እንዲለውጡ ማድረግ ይችላል። ድድብናን ግን ማስተማር የለበትም። አትስሩ ማለት ግን ተገቢ አይደለም። ትምህርት አቋርጡ ማለት ግን ተገቢ አይደለም። የሚያልፍላችሁ በዚህ ነው፣ ብትጥሩና ብትለፉ ምንም አታመጡም እዚህ ሀገር ላይ በአቋራጭ መንገድ ገስግሱ ተብሎ ትውልድ ተነግሮት እኔ እኮ ልጆች አሉኝ፣ የኔ ልጆች ናቸው እኮ ነገ ይህንን እየተከተሉ በአቋራጭ መንገድ እንገሰግሳለን ሲሉ ተፈጥፈጠው ማያቸው እንደ ግለሰብ። ነገ ይችን ሀገር ማን ነው የሚረከባት? ያልተማረው የሚያቅ ሰው ጽዩፍ የሆነበት ደርዝ የያዘ አገር መምራት የሚችል ጥሩ እውቀት ያለው ሰው እንደ ሞኝ የሚቆጠርበት። መምህራን፣ ሐኪሞች፣ ፕሮፌሰሮች፣ ተመራማሪዎች ይህን ሁሉ ዘመን ፈጅተው መኪና ሳይገዙ መቅረታቸው መሳለቂያ ሊሆን የሚገባው ጊዜ ላይ እንደለም። አገሪቷ ባላት ሀብት በሰጠችን ነገር በሰራ ነው አግኝተን የተሻለ የኑሮ ደረጃ ላይ ልንኖር እንችላለን። ነገር ግን ቲክቶክ ሊያላግጥብን በፍጹም አይችልም። በፍጹም ትላንትና የመጡ ልጆች ይሄንን ትክክለኛ መስመር እንደ ሞኝነትና እንደ ጅልነት ሊሰብኩን አይገባም። ኖ ይሄንን በጣም ጠላል፣ በጣም እጸየፈዋለሁ። ታለንትን አሳይተህ የሆነ ነገር አዝናንተህ ገንዘብ ማግኘት አንድ ነገር ነው፣ ግን ኢን ኔጌቲቭ ወይ መስበክ ግን ተገቢ አይደለም። እና እንደዚህ የሚያደርጉ በጣም ብዙ ሰዎች አሉ። ሌላም ነገር ደግሞ ለመሆን ገንዘብ ለማግኘት የማይኮነውን ስትሆን፣ ለምሳሌ በኢትዮጵያ ሕግ እርቃን በአደባባይ መቆም ክልክል ነው አይደል? ያስቀጣል። ቲክቶክ ላይ እርቃን አይተህ አታውቅም እንዴ አንተ? የግድ ፊት መጥቶ መቆም አለበት፣ መቆም አለባት። እሷ መስበክም በሙሉ ትክክል አይደለም። ለመልካም አኗኗር ተቃራኒ የሆነ ማንኛውም ድርጊት የለም። መልካም አኗኗር ማለት ምን ማለት ነው? ደርዝ ያለው ዲሲፕሊን የሆነ ኖርሙን ያከበረ ባህሉን የተከተለ ማህበረሰብ ማለት ነው። ለምንድን ነው እሱ መጠበቅ ያለበት? ካልተጠበቀ ጉዳት ስላለው ነው። እሴትን አተህ ስለምትወድቅ ጭምር ነው። አንድ ህዝብ እሴቱን ሲያጣ አገር እሴቷን ታጣለች። ሞራል ለስ የሆነ ኮሚዩኒቲ ይፈጠራል። ይሄ ማህበረሰብ አገር አይገነባም። በግሉ ሊበለጽግ ይችላል፣ እንደ ሀገር ግን ኃላፊነቱን የሚወጣ ዜጋ ሊሆን ግን አይችልም። ስለዚህ ትውልድ መዳን አለበት። ከእንደዚህ አይነት ነገር መዳን አለብን። ስለዚህ እሱን እያየን እንዴት አድርገን ነው ታግሰን መቀመጥ እንችላለን? ይሄን አይሰራም እንዴ ታዲያ? ይሄ ጋዜጠኛ ምንድን ነው የሚያደርገው? ቁጭ ብሎ ነው እኮ የኔ ጥያቄ። ጋዜጠኛው ላይ ጥያቄ ምስታነሳም ስለነበር ነው። ባለፈው በተለይ አንዳንድ ሬዲዮ ጣቢያዎች ላይ ያሉ ኤፍኤሞች ላይ ቲክቶክ ላይ ገብተው አይተህ ተመልክተህ ጥያቄ አንስተህ ነበረ። ጋዜጠኝነት በዚህ ዘመን በትክክል ነው ወይስ እየተሰራበት ያለው ብለህ ታስባለህ? እሱን ኢንሲደንት በጣም አስታውሰዋለሁ። የተወሰኑ ወዳጆቼ እኔ ብቻ መስል ተቆርቋሪ ለጋዜጠኝነት የሆነ ነገር ሲያው ወደ እኔ ፎርዋርድ ያደርጉታል። እነሱንም እቆጣቸዋለሁ። እናንተ ማጽፉት ለምንድን ነው እላለሁ። ስቱዲዮ ቁጭ ብለው በዚህ በኩል ዜና እያነበቡ በዚህ በኩል ቲክቶክን አስቀምጠው ዜና እኮ ያነባሉ። እሺ ተመልካቾቻችን፣ ዛሬ ዕለቱ ሐሙስ ነሐሴ 12 1900 ዓመተ ምህረት ነው ምናምን እና የዕለቱን ዜናዎች አሰማችኋለሁ። ዜናውን ማሰማችሁ እንትና ነኝ። እስከ አብራችሁን ቆዩ። ከአንድ መሸጋገሪያ ሙዚቃ በኋላ እንመጣለን። ቲክቶክ ላይ ማለት ነው። ምንድነው የምትለው ደግሞ አንተ? ልስራ ምን ሊሆንልህ ታዲያ ምናምን። በዚህ በኩል የክርስቶስ ያለ አንተ ስቱዲዮ እኮ በጣም የተከበረ የሚሆንበት ዋና ምክንያት ምን እንደሆነ ታውቃለህ? በቀጥታ ካንተ አፍ ወደ ህዝቡ ጆሮ ማሸጋገሪያ ድልድይ ስለሆነ ነው። ወይም ደግሞ አንተን ቀጥታ ከማህበረሰቡ ጋር የሚያገናኝህ መስታወት ስለሆነ ነው። እዚህ ቦታ ላይ ዲሲፕሊን ካልተከበረ የትም ሊከበር አይችልም። አንተ ቲክቶክን ቤት ቀጥቅጠው፣ ስቱዲዮ ግን ኢምፖሲብል። ጋዜጠኛ ነኝ ብለህ ደግሞ እኮ እዚህ ጋር የተቀመጡት ልጆች የተቀጠሩት የሚሰሩት ሚዲያው ላይ ዜና እንዲያነቡ ነው አይደል? እሱ ላይ ነው የሚያሾፉት። እነሱ እየሰሩ ያሉት ምንድን ነው? እዚህ ጋር ነው የሚሰዳደቡት ከሰው ጋር በጣም ጸያፍ። ከዛ እኔ አላስችላለኝና ገባሁና ስቱዲዮ አይደለም ወይ ላይቭ ላይ ነች አንደኛዋ ልጅ ያለችው። እንደው ዘንድሮ ምን ይሻለናል ምናምን ይዛው መጣች። እሺ ልንገርህ አለች።
አንተ ነው አላወቀችኝም። እንግዲህ ማን እንደሆንኩ አንተ የማን ስነ ስርዓት ተቆጣጣሪ ነኝ ባይ ነህ እባክህ ንገሩኝ ባይ። እንደውም ነገር ገና ውይይት አለኝ ቁጭ ብዬ ገና ላይቭ አስተላልፈዋለሁ ደግሞ ሌላ ውይይት ዝም ብለህ ጠብቀኝ። ከዛ በኋላ በዩ ምናምን አሏት ከስር ምን አገባው ምናምን እኛ እኮ አንቺን እንወድሻለን አሪፍ ነሽ ምናምን አሏት። ፀጉሯ ምናምን እንትን ስለምት ንገሩኝ ባይ ወጣ የታባት ወጣ ምናምን አለች። በጣም አዘንኩ እና ጻፍኩ ስም ጠቅሼ ሚዲያዎቹ ኢሚዲየትሊ ነው አክሽን የወሰዱት። ኢሚዲየትሊ ማለት ነው ሁሉም ሬዲዮ ስቴሽኖች ወዲያውኑ ነው አክሽን የወሰዱት። እንግዲህ አክሽኑ ቀጥሎ የሆነ ስቱዲዮ ውስጥ ሚዲያ ይዘው መግባት ማለት ቲክቶክ ላይቭ መግባት ምናምን አክሽን ወሰዱ። እኔ አሁን ሲሪየስ ጉዳዮች ስለሚነገሩባቸው ነው። እኔ ስፖርት ስለማላዳምጥም ኳስ ምናምን ብዙ ስለማልወድ ስለሱ አላውቅም። እዚህ ላይ ግን ኢትስ ቬሪ ሲሪየስ። ሚዲያ የተቋቋመበት ዓላማ ኢንፎርም ማድረግ ነው። ይሄ ማህበረሰብ ጋዜጠኛውን ተከትሎ የሚሄድ ማህበረሰብ ስለሆነ ሲጣመም አብረው ይጣመማል እና እንድታቀቁ ይሻላቸዋል ምናምን ብዬ ጻፍኩኝ። ብሮድካስት ኦቶሪቲ እርምጃ እንዲወስድ ደወልኩ። እኔ በቃ ምንድነው እያደረጋችሁ ያላችሁት? እነዚህ ስቴሽኖቹ ኃላፊዎች ደወሉልኝ። ስታቱን አይተነዋል፣ ሶሪ ያላወቅንም ነበር ምናምን አሉኝ። እንደ ባለሙያ ተግባባን። ትክክል አይደለም፣ ያየበት አንግል ትክክል ነው ምናምን አሉኝ። ልጆቹንም አገኘኋቸው እንዲዘግቡ ደጅ ወጥተው ምናምን እንደዚህ የሚሉት ልጆች አለፈ ብቻ። እና ሙያው መከበር መቻል አለበት። ሰው ሊንቀው አይገባም። ሚዲያ መንገድ ማሳያ መንገድ ነው። ጋዜጠኛው ደግሞ አክተር ነው እዚህ ውስጥ። ይሄ ጋዜጠኛ ራሱን አክብሮ በማህበረሰቡ ተከብሮ የሚናገረው ታምኖ ለውጥ አምጥቶ መቀጠል አለበት እንጂ ዝም ብሎ ራሱን መዘባበቻ ማድረግም የለበትም። ለሙያው እንደሚቆረቆር ሰው አያም ጀርናሊስት እና ኮሚኒኬሽን ፕሮፌሽናል። ለዛ ነው እንደዛ ምለው። መላኩ አሁን ቅርብ ጊዜ ደግሞ በተለይ ፌስቡክንም እንደ ስራ ማድረግ ያዝከው የኦቲዝም ጉዳይ ነው። በነገራችን ላይ እንደው ቢስተካከል በጣም ደስ የሚለኝ ነገር አንድ ሰው አንድ ነገር መስራት ሲጀምር ይሄ ነገር ስላለበት ነው ወይ መባሉ። የሆነ ጊዜ ላይ የስጋ ደዌ ጉዳይ ላይ አንድ ሰራና ለሱ አምባሳደር እንደሆነ ተጠየቁ። እኔ ሁለት ያላሰብኩ ምንም ችግር የለብኝም ማህበረሰቡን ማስተማር ከሆነ ማህበረሰቡን ማስተማር ባለበት ቦታ ሙሉ አለው አልኩ። ከዛ አንዱ ወዳጄ ሲነግረው እናት መሪ ምናምን አለኝ። በኋላ ሰው እንትን እኮ አለበት ምናምን ይልሃል። በጣም ነው ያዘንኩት። እኔ ይሄንን ፈርቼ እኮ አይደለም መኖር ያለብኝ እና ልክ አይደለም እንደዛ ማሰብ። አርቲስት ቲቪ እየሰራው እያለ የኔ የኦቲዝም ማዕከል የሚዲያ ከቨሬጅ ይፈልጋል እና ከባለቤቷም ጋር እንተዋወቅ ነበር። እሷም ኦቲስቲክ ልጅ አላት ራሄል አባይነት ትባላለች እና ከሷ ጋር እንግባባለን። እንዴ ሚዲያው እንትን አያደርግም፣ አይዘግብም እንደዚህ አይነት ነገር ሲሆን ጊዜም አይሰጥም እና እኔ ራሴ ኦቲዝም ምን እንደሆነ አላውቅም። ስለዚህ ዜና ልጆች ላኩኝና ዜናውን ሰርተውት መጡ። የላኳት ልጅ ይዛ መጣችና ሳነበው አልገባኝም። እስኪ እንትን ልበል ብዬ ማንበብ ጀመርኩኝ ምን እንደሆነ በትክክል ኮሚኒኬት ማድረግ ስላለብን። ችግሩን ሳየው ያሳዝናል። ማህበረሰቡ ውስጥ ተስፋፍቷል፣ ግን ጆሮ የሰጠው የለም። ጥቂት እናቶች፣ ጥቂት ኤንጂኦዎች ይታገላሉ፣ ግን የብዙሃኑ ድምፅ አልተሰማም። ደግሞ ኦቲዝም በሽታ አይደለም፣ እርግማን አይደለም፣ ቁጣ አይደለም። ማህበረሰቡ ግን እንደሱ ነው የሚረዳው። ኦቲዝም የትኛውም ሀገር ላይ ያለ ነገር ነው፣ ዲፎርሜሽንም አይደለም። ፎር ዛት ማተር ሰው ከብዙ ነገር ጋር ያገናኘዋል። ኦቲዝም የአእምሮ እድገት ስርዓት መዛባት ነው፣ የኒውሮ ዴቨሎፕመንታል ዲስኦርደር ነው። ብዙ አነበብኩኝ፣ ብዙ ትሬኒንጎች መጻፍኩ ባይ ዘ ወይ መጻፍን ከዶክተር ሀዲያ ኢማም ጋር እሷም በኦቲዝም ጉዳይ ላይ ትሰራለች እና የኦቲዝም ሚስጥሮች የሚል መጽሐፍ ጻፍን። እንግዲህ እዛ ደረጃ ወደዛ ለመድረስ የሚያበቃ እንትን ላይ ያለው ነው ያው እና ማህበረሰቡ ስለ ኦቲዝም ያለው ግንዛቤ በጣም የተሳሳተ ነው እና ደግሞ በጣም ብዙ ልጆች በየቤቱ ተቀምጠዋል ድጋፍ ማግኘት ሳይችሉ። በጊዜ ቢረዱ መስተካከል የሚችሉ የራሳቸው ዓለም ውስጥ ይኖራሉ። በጣም ፍቅር ናቸው፣ ቆንጆ ናቸው። ምንም አይነት አካላዊ ጉዳትም ምልክትም የምታይባቸው አይደሉም። ህመምም የላቸውም። ያድጋሉ እንደማንኛውም ሰው። ግን their own world አለ፣ የራሳቸው ዓለም አላቸው። ካንተ ጋር አይግባቡበትም እሱን ዓለም እና ሃፒ ናቸው። በራሳቸው እንትን ውስጥ ይኖራሉ። ወደ መስመር መግባት ብቻ ነው የሚቀራቸው። ደረጃ አለው። አሜሪካ ነገር ውስጥ በጣም አሳሳቢ
ሆኖ ፕሬዚዳንት ትራምፕ መግለጫ እስከሚሰጥበት ድረስ የደረሰ መሆኑን አይተሃል። በሂደት ውስጥ እኔ ከቨሬጅ እንዲያገኝ ሁልጊዜም እነሱ ዝግጅት ሲኖራቸው እንዲዘገብ ኢንተርቪው እንድትደረግ ስለ ኦቲዝም ሚዲያ ላይ እንዲሰራ ጣርኩ እና ሌሎቹ ሚዲያዎች ቢለምዱት መልካም እንደሚሆን ፌስቡክም ላይ ያጋራ ነበርና ስሙ ኦቲዝም ሲባል ግን ብዙ ሰው የሆነ የሰይጣን ጥፊ ከርግማን ጋር እርግማን ቤተሰብ ተረግሞ ምናምን ነው የሚመስለው። እንዴ እኔ ኦቲዝም ያለባቸው ልጆች ክፉ ነገር ማሰብ አይችሉም፣ ተንኮል ማሰብ አይችሉም፣ ኃጢአት ምን እንደሆነ አይሰሩትም። ከናካቴው በጣም ንጹህ ልጆች ናቸው። እንኳን ከኃጢአት ጋር ልታገናኛቸው ቀርቶ በብዙ ምክንያቶች ሊመጣ ይችላል። አንድ ልጅ እስከ 3 ዓመት ምናምን ከቆየ በኋላ ሪግሬስ ሊያደርግ ይችላል። ተመልሶ ደህና የነበረው ልጅ ድንገት ጠፋ ምናምን ትላለህ ማለት ድንገት በቃ ምን እንትኑ ተዛባብኝ፣ ዝም ብሎ ወይ ፈዘዘብኝ፣ የምነግረው ነገር አይገባውም፣ አይሰማም፣ ወይ ደግሞ አርፎ አልቀመጥ አለ፣ በጣም ቁንጥንጥ ሆነብኝ ምናምን ትላለህ። ደግሞ ሲወለዱ ጀምሮ ደግሞ ከዚህ ከመታፈን ከምናምን ጋር ደግሞ ተያይዞ የብሬን ዴቨሎፕመንት ኢሹአቸው አፌክትድ ይሆንና እነሱ ደግሞ ሰምሃው የተወሰነ ነገር ቢሄቪየራል እንትን ይኖራቸዋል፣ ሪፒቲሽን ይኖራቸዋል። አንዳንድ ሰው ሲቀመጥ እንደሆነ እንዲህ ያደርገ ወይም ደግሞ ካላደረገ ፎከስ ማድረግ የማይችል ሰው አለ። ታስባለህ እንደዚህ አይነት ችግር እንዳለበት አንዳንድ ሰው ጸጉሩን በቃ ይሄ ሁሉ ኢሹ ነው። እንዲያውም ልምድ ነው ብለን ነው የምትወስደው አይደል? አንዳንድ ሰው ጥርሱ ሲያደርግ ይውላል። እንዲህ ካላደረገ በፍጹም ሀሳቡን መሰብሰብ አይችልም። እና ሪፒቲቲቭ ቢሄቪየርስ ያላቸው ሰዎች አሉ። ይሄ አንደኛው የኦቲዝም መገለጫ ነው። አንድ ጸሐፊ ምን ይላል? ሁላችንም ሰም ሶርት ኦፍ ኦቲዝም አለብን። ስለምንክደው ነው እንጂ ሰም ሶርት ኦፍ ኦቲዝም ውስጥ ላይ ያለ ነው። ግን ኦቲዝም ሲባል ከውን እንዳለን አይደለም፣ ሁላችንም ጋር አብሮ ይኖራል። አሁን መጠራልህ ሰዎች ኦቲዝም ያለባቸው ናቸው ወዳለው። የቴስላ ባለቤት ማን ነው? ኤለን መስክ ዝናት ኦቲስቲክ ጋይ። እሺ በዓለም ላይ በጣም ትልቁ ቱጃር ማን ነው? የሜሊንዳ ጌትስ ፋውንዴሽን የመሰረተው ቢል ጌትስ ኦቲዝም አለበት። በዓለም ላይ ሞዛርት፣ ቤትሆቨን የሙዚቃ ኢንዱስትሪ ውስጥ ያሉ ሰዎች፣ ከሳሌዎቹ ሚኬል አንጀሎ፣ ፓብሎ ፒካሶ፣ ይኸው ዓለም ላይ የዓለምን ናሬቲቭ የለወጡ ሰዎች፣ የዚችን ዓለም ህይወት ቀላል ያደረጉ ሰዎች፣ ትልልቅ ሳይንቲፊክ ሪሰርችን የሰሩ ሰዎች፣ በምድር ላይ ትልልቅ ግኝቶችን ያገኙ ጃይንት እንትን ነው ምንድን ነው የሚባለው ጂኒየስ ማይንድ ያላቸው ሰዎች ኦቲዝም ያለባቸው ናቸው። በጣም ባለ ልዩ ችሎታዎች ናቸው። ለምን እንደሆነ ታውቃለህ? አንድ ነገር ሲያውቁ እሱን ነው የሚሰሩት። ዚያር ፎከስድ፣ ሀሳባቸው ዲስትራክት አይደረግም። ዩናይትድ ስቴትስ ውስጥ ሲሊኮን ቫሊ የሚባል በጣም እንትን ይሄ የአይኪው ብቃታቸው በጣም ኃይለኛ የሆነ ልጆች እንትን የሚደረጉበት አለ። ቃላሚ ነው ምናምን የሚባል ነበር አይደል? ትግራይ ውስጥ ነው እንደሱ አይነት ልጆች አሉ። ከነዛ ውስጥ ብዙዎቹ ኦቲስቲኮች ናቸው፣ ኦቲዝም ያለባቸው ልጆች ናቸው። ሴኪዩሪቲ ላይ ካስቀመጥካቸው ማለት ነው እንዲፈልጉ የምትፈልገውን ነገር እነሱ ያንን ነገር በቃ ምንም በዜሮ ስህተት ነው የሚያገኙት። በጣም ተመራማሪዎች ናቸው። በጣም ፎከስድን ስለሆኑ ያንን የያዙትን ነገር መጨረሻ ደረጃ ድረስ ለመስራት በጣም እንትን የሚለው አልበርት አይንስታይን is an autistic guy። አይንስታይን አሁን የፈጠረው ናሬቲቭ ዛሬ ድረስ ዓለምን የሚመራት ናሬቲቭ ነው አይደል? ከትምህርት ቤት እንደውም በቃ ከትምህርት ማን እሱ ኦቲዝም ያለበት ልጅ ነው። እና ይሄንን ብቃታቸውን እዚህ ሀገር ውስጥም እኮ አሉ፣ ሳይኖሩ ቀርተው እኮ አይደለም። ይሄን ብቃታቸውን ለይቶ መጠቀም የሚችል ተቋም የለም። ይሄ ተቋም ይኖር፣ መንግስት እጁን ያስገባበት፣ ተቋማት ይመስረቱላቸው፣ ድጋፍ ይደረግላቸው። የወላጆች ሸክም ብቻ መሆኑ ይቀር፣ በየቤቱ አይቀመጡ፣ ይውጡና እነዚህ ብርቅ ልጆች እንጠቀምባቸው እንደ ሀገር፣ እነሱም ደግሞ ራሳቸውን ችለው ይኖሩ ነው። ዳትስ ማይ እንትን። ኳስ ምናምን አትወድም? ኳስ እግር ኳስ የክለብ መደገፍ አትወድም ነው? አትከታተልም? የምትወደው ክለብ አለ? የምትደግፈው ክለብ አለ? እንዴ እኔ እኮ የቡና ደጋፊ ነበርኩ። አንድ ጊዜ ጻፍኩት ነገር አንብቤያለሁ። ቡና በጣም ቡና ደጋፊ ነበር ልጅ እያለሁ ነው። ግን እንግዲህ አሁን የምነግርህ ከ15 ዓመት በፊት በነበረ እድሜ ነው። ቡና እንደግፍ ነበር። እንዴ ስቴዲየም እኮ ምንከፍለው ገንዘብ ስለሌለን
2 ብር ነበር ስቴዲየም የሚገባ የነበረው። ቡናና ጊዮርጊስ ምናምን ጨዋታ ሲኖራቸው የመጨረሻ ዋንጫ ጊዜ 5 ደቂቃ ሲቀር በሩ ይከፈታል። ግርግር እንዳይነሳ ቶሎ ሰው መውጣት የሚፈልግ ምክንያቱም በ5 ደቂቃ ውስጥ ያው አንዱ አሸነፈ በቃ ተስፋ የምቆርጥበት ሰዓት ነው። በዛች ሰዓት ገብተን እንደ ድል እኮ ጎል የምናይ ሰዎች ነው። ግን ያቺ 5 ደቂቃ እስከምትከፈት እስከምንገባ ድረስ እዛ 3 ሰዓትና 4 ሰዓት ቆመን የምንውል ጨዋቱን እየሰማን ማን እንትን አለ ሳጣው አገባው እዛ እየነገሩን በሱ የምንጨፍር ሰዎች ነበር። ቡናን ደግፍ ነበረ። ልጅ ሆኜ ኳስ ጫወት ነበረ እንደ ማንኛውም ኢትዮጵያዊ እንዳንተ ምናምን ኳስ። ከዛ በኋላ መጽሐፍ ማንበብ ስጀምር ታውቁ ስፖርት እና በቃ ጉዳይ ከመጽሐፍ ጋር ብቻ ሆነ። የመጽሐፍ ፍቅር ለከፈኝ። በቃ ሌላ ምንም ሆቢ የለኝም። አሁን እንኳን ሳታይም ቴሌቪዥን ላይ ምናምን አላቅም ማን እንደሆነ። እኔ ወንድሜ ነፍሱን ይማረውና ማንቸስተር ያሸነፈለት የሚል በቅርብ ጊዜ ጻፍኩት አንድ ጽሁፍ ነበር። በጣም ተነክቻለሁ። የአርሰናል ጨርቆን የጣሊያን አርሰናል ደጋፊ ነበረ። የሰው ግቢ ላይ አርሰናል ኦቶ ምናምን ብሎ ጽፎላ ፖሊስ የተከሰሰ ሰው ማለት ነው። ሰው በስፕሬይ ማንቸስተር ሲያሸንፍ እኛ በር ላይ መጥተው የአርሰናል ደጋፊዎች ማነው የማንቸስተር ደጋፊዎች እሱን ለማብሸቅ የሚጨፍሩ የነበረ ልብ ችግር ኖሮት ከዚሁ ጋር በተያያዘ በሚመስለኝ ሁኔታ በጣም ስጮ የነበረ በቃ ኳስ ህይወቱ ብቻ የነበረ ወንድም ነበረኝ። የሱ የአርሰናል ደጋፊነት ኢንሳኒቲም ጭምር የነበረበት ነበር። ራስን በዚህ መጠን አሳልፈው መስጠት እስከምትለው ድረስ ሪስክ ውስጥ እስከመግባት በጣም ይታመም ነበር። ሆስፒታል እንወስደው ነበር። ይወድቅ ነበር። ደም ግፊት መጨረሻ ላይ መጥቶበት በመጨረሻ ላይ በስትሮክ ሞተ። በ22 አመቱ ያጣሁት ወንድም አለኝ። ኳስ ነው የገደለው እያልኩ አይደለም። ምን ያክል የኳስ ፍቅር እንደነበረው ከሀገር ውስጥ የቡና የእናቴን የቡና ረከቦት በቡና ባንዲራ ካልሆነ በስተቀር አይሸፈንም ብሎ የቡናን ሎጎ አሰርቶ መጥቶ በሱ ጨርቅ ለረጅም ዘመን እናቴ ቤተክርስቲያን ስትሄድ ጨዋታ ያለቀን ዛሬ ጸልይልኝና እንትን ሲል ስለታስገቢልኛለሽ ብሎ ወይኔ ጉዴ ዛሬ ይሄ ልጅ ከተሸነፈ የዚህ ልጅ መታመም በቃ ቤቱን ለምሰው ነው አቡነ ተክለ ሃይማኖት ምናምን ብላ ጸልይ ቡና ጸልያ ምናምን ለአርሰናል የሚያጸልያት ምንም ሳታቅ ወንድም ነበረኝ እና እሱን የተቃወምኩት ነው ያደግኩት። አይጠቅመውም ምናምን እያልኩ እያሰብኩ ስለነበረ ብዙ ጊዜውን በዚህ ላይ ስለነበር የሚፈጀው ሰው የራሱ የህይወት መስመርና ደስቲኒ ያለው ኦፍ ኮርስ እኔ ደግሞ እንዲማር እንዲያጠና እንጂ ኳስ ላይ ጊዜውን እንዲያሳልፍ አልፈልግም ስለነበር ብዙ እንትን እለው ነበረ። ካጣሁት በኋላ ያው ይቆጨኛል በልጅነቱ። ከዛ በኋላ ነው የተወው ማየት ማለት እንደ ኳስ ጉዳይ ምናምን። እኔ ያው እንግዲህ በፊትም እንደነገርኩ መጽሐፍ ማንበብ በጣም የሱስ ያክል ሆነብኝና ህይወቴ ከመጽሐፍና ከማንበብ ጋር በጣም ሲቆራኝ ሌሎች ሆቢዎች የሉኝም። የስፖርት ሆቢ ምናምን የለኝም። አሁንም ስፖርት አልሰራም። ድሮ ግን እንደው ጉርምስና ቀደም እንደነገርኩ ጊዜ ላይ ክብደት ማንሳት ሰራ ነበር። አይ ፖሊስ የተወሰነ የአካል ብቃት ክብደት እንትን ነው ድንጋይ ነው። አንድ ጊዜ የወፍጮ ቤት ድንጋይ ታውቃለህ? ወፍጮ ክብ ነው። 25 ኪሎ አለ 25 እና 25 ኪሎ እንግዲህ በዛ እድሜ 50 ኪሎ ምናነሳ ሰዎች ነበር። በእንጨት ምናምን አድርገን ሱስ ሆኖብኝ በቃ ስፖርት ካልሰራው ታምነኛለህ ናን ስቶፕ 10 አመት ስፖርት እንደሰራው የኛ ሰፈር ልጆች በሙሉ ሆቢያቸው ነበር። ማታ ስፖርት ካልሰራን ሰውነታችን እንደሚያሳክከን ነበር። ሰው ኳስ ምናምን አለ ክብደት ነው የምናሰራው፣ ፑሽ-አፕ ነው የምንሰራው ምናምን ይሄ ሰውነት የሚገነባ ነገር ነው የሚያሳብጥ። ደረት ነው የፈለግነው እኛ ሌላ አይደለም። እና ደረትና ሲክስ ፓክ ነው የፈለግነው። ሲክስ ፓኩ እምቢ አለ እንዴት እንደሆነ አላውቅም። ደረቱ ግን መጣ እና ይሄ ምናምን ትከሻው ምናምን ስትሄድ ምናምን እኔ ቦሌ ትምህርት ቤት ስማር የ13 እና 24 ልጆች የሚባሉ 13 እና 24 በጣም ራይቫልስ ናቸው። የግሩፕ ጸብ የነበረበት ዘመን ነበርና የሱ ቡድን እንትኖች የነበሩ አንድ ፋሲል የሚባል የ13 ልጅ ጨካኝ ልጅ ነው። ሰው በጩቤ በቀበሌው ቁጥር የሚወጋ ማለት ነው። እና ለካ አይወዱኝ እና አንድ የሰፈራችን ልጅ ደግሞ የሚያፈቅራት አለ ከነሱ መካከል እና ለሷ ሲሉ ከሷ ጋር ስለሚሄድ ምናምን አይነኩኝም። ሲያዩኝ የተደባዳቢ ሰፈር ልጅ መስላለሁ እና ሹራብ ነው የማደርገው። እንዲህ አካሄዴም ይለውጣል እኮ ዝም ብሎ ሰውነት ዝም ብሎ ይዘፈዘፍና ላይ ምንም በልተን እኮ አይደለም በሶ ምናምን ተጠተን ያው ሻሜታ ምናምን የሚባል ነገር ስፖርት ሰርተን እንጠጣለን። እንዴ ዝም ብሎ ሰውነታችን ቡፍ አለ። ከዛ አስጠንቅቂው እንወጋዋለን ምናምን። አረ መላይ በእናትህ እነዚህ ሰዎች ሊወጉ ነው ምናምን ከው ይበልጠላት። እኔ ድብድብ አላቅ ምን አላቅ ሰውነቴ ዝም ብሎ ተቆልል እንጂ ሰው ላይ ቦክስ እንኳን የሚሰነዝር ሰው አይደለም። ከሰው ጋር አልጠላም በተፈጥሮዬ።
ፈሪውኝ ሳይሆን ጸብ በጣም ቆሻሻ ነገር ነው። ከሰው ጋር የምትጣላው ሳታስብ ስትቀር መግባባት እየቻልክ ማለት እኔ ምን አድርጌ ነው ምናምን። ከዛ በኋላ ፋሲል መጣና የት ነው ሰፈር? ኦሎምፒያ የት ነው? ስንት ቀበሌ ነው? 18 የሚባል አለ እንዴ? 18 ቀበሌ አለ። እኛ ከባምቢስ ወርደ ምናምን የኛ ቀበሌ ደግሞ በምንም ማይታወቅ ጸብ የለው ምን የለው። እዛ ያሉት ልጆች በጣም ሰላማዊ ነን። ኦሎምፒያ ሰፈር በጣም ናይስ የሆነ ሰፈር ነው። ምንም ነገር ውስጥ ኖረን አናውቅም። ደረተን እዚህ ማሳበጠ ምናምን ነው ድንዲ እያልክ እዚህ ምናምን ይልከ እንዴት አባቴ ያርግ ይል። ከዛ በኋላ ምን ልሁን ማለት ስንራመድ እንዴት ደራመድ እዚህ ድረስ ተሳቀቄ ምናምን አውቃለሁ። እና ስፖርት ያኔ ሰውነት ለመገንባት ምናምን በዚህ ሰውነታችን እንዳለን ነው ፖሊስነት እንቀጠር ብለን ዱርዬ መስልናቸው። ያኔ ደረቱ የሚያወጥ ሰው የዱርዬ ስራ ነው ይሄ። ሳኮ መደብደብ ታውቃለህ? አሸዋ ምናምን እያደረጉ ይደበደባሉ። ፊልም ላይ የሚታየው ግሩፕ ጸበኞች እንደሱ ያደርጋሉ። ካራቴ ምናምን ይሰራሉ። ከዛ ሰውነታቸውን ያጠበድሉና ምናምን ከዛ ድብድብ ነው። እኛ ለመደባደብ ሳይሆን ደስ ብሎን ነበር ሰውነታችን። ያው ሰውነት ባዳ ነው እንደምታየኝ ፊት የምርጫ ታክዬ ብዙ ነገር ተጫዋወት። እንደ መጨረሻ ማነሳው ግን በቅርብ ቀን ትምህርት ላይ የተመለከተ ጉዳይ ስታነሳ አይቻለሁ። የትምህርት ስርዓታችን አልተቀየረም። እኔ የተማርኩበትና አሁን ተመሳሳይ ነው። ሁለት ከማህበራዊ ሚዲያው ጋር ማያይዘህም የገለጽክበት መንገድ ቴክኖሎጂ አድጓል፣ ትስስራችን በጣም ሰፊ ሆኗል፣ ግን አልተቀየርንም። አንተ ያን ለማለት ያሰኘህ የልጆችን ስቶሪ በደንብ ማጋራት ነው። የምታየው ችግር ሁሉም ቦታ ስላለ መፍትሄውም አንተም ጠቁመሃል። ግን እንደው ምናልባት ያንን ያላነበቡ ሰዎች እንዲሰሙት ብዬ ነው። እኛ ሀገር የትምህርት ስርዓቱ በነበረበት መቀጠሉ ለአሁን ላለው ውድቀታችንም መነሳታችን ምክንያት ነው ታስባለህ? አንድ ነገር መጣል ስትፈልግ የትምህርት ስርዓቱን ጣለው ነው የሚባለው። ብዙ ሳናወራ ትምህርቱን ከጣልከው ዋጋ ምን ትጥለዋለህ? ችግር የለም። አሁን ማያቸው ነገሮች ቢሻሻሉ ብዬ ያሰብኳቸው ነገሮች ናቸው የጻፍኳቸው። ኦቨርዊልምድ ናቸው ዘንድሮ ተማሪዎች። እኛም ስንማር እንግዲህ ተምረን አልፈናል አይደል? በጣም ኦቨርዊልምድ ናቸው። ኢንሰንስ ከሚገባው በላይ ይጫናሉ እና መቀበል ከሚገባቸው ከእድሜያቸው ውጭ ይጫናሉ እና የሆነ ጊዜ ላይ በርናውት ሲያደርጓቸዋል። እንትን ሲስተማቲክ አይደለም፣ ግልብጥ ነው። በቃ ከመጽሐፉ ወደ ደብተር ግልብጥ ነው ላያቸው። የሆነ ማጣራት ምናምን የሚባለው ነገር የለም እና ልጆቼ ማአት መጽሐፍ ማአት ደብተር እንደዚህ ነው የሚሉት። እስኪ ዝም ብለህ ትምህርት ቤት ሂድ። ልጆች ቦርሳ የተሸከሙ ልጆች ሲገፉ ነው አይደል የምታያቸው? እንዲህ እየገፉ ነው ቦርሳቸው የሚሉት። እና ለምን በዛ አይደለም ማአት ነገር ነው ተሸክሙ የሚመጡትና ሁሉንም እንዲሸመድዱ ነው የሚፈልገው። ፈተና ለፈተና ለውቀት አይደለም፣ ለፈተና መሸምደድ ለውቀት አይደለም። ትምህርቱ ፕራክቲካል የሆነ ትሬኒንግ እየተሰጠበት አይደለም ትምህርቱ የሚለው። እኛ እንኳን ድሮ ማዕከል ምናምን ትባል ነገር ነበረችን። አሁን ሊቪንግ ቲንግስ ነን ሊቪንግ ቲንግስ ምናምን በፕራክቲስ ነው የምንማረው። ሳይንሱ ብቻ አይደለም እያየ ነው ባቄላ እያበቀልን እንትን የኮተኮትን እየዘራን ዑደቱን አይደለም ላይፍ ሳይክል የዝንብ ኤግ ላርቫ ፑፓ አዳልት እስካሁን ድረስ ማረሳው ክቡ ነገር እሱን ለምናየው ኢን ፕራክቲስ ነው ማለት ተግባራዊ የሆነው ነገር። አሁን ስትጠይቃቸው ልጆች በደንብ እውቀቱን ነው ያውቁታል፣ ግን ፕራክቲሱን አያውቁት። እሸት እኮ አያውቁም። አንተ የሽምብራ እሸት ነው ባቄላ እሸት ይሁን ሽምብራ እሸት እኮ አያውቁትም። ኤክስፖዠሩ ላይኖራቸው ይችል ይሆናል፣ ግን አታችመንታቸው ዜሮ ነው ታች ካለው ነገር ጋር እና ሞር ኦፍ ቲዮሪቲካል ከፕራክቲካል ወደ ቲዮሪቲካል በጣም መጣንና ልጆቹ ምን ሆኖ ግማሽ አዋቂዎቹ እና ቲዮሪ ብቻ። ለምሳሌ ሲምፕል ኤግዛምፕል ልንገር። ጋዜጠኝነት ላይ ባለሁበት ሙያ ጋዜጠኝነት በብሮድካስት ጆርናሊዝም ተመረቀው መጣኛ ይመጣል እኛ ጋር ያኔ ኢንተንስን ብሮድካስት ጆርናሊዝም ምንድነው? ሬዲዮ እና ቲቪ ነው አይደል? እንደዚህ ማይክሮፎን ይዘው አውርተው አያውቁም። ሌላውን ተውና ካሜራ ምናምን ነክተው አያውቁም። ስቱዲዮ አያውቁም። እና እንትኑ ግን ጠጥተውታል ቲዮሪውማ በጣም ከዛ የቴሌቪዥን ጆርናሊዝም አንድ የስቱዲዮ የምንም ዕውቀት ሳይኖራቸው ፕራክቲካል ትሬኒንግ ተሰጥቷቸው ፕሮጀክት ሰርተው ሳይመጡ ግን እንዲሁ ዝም ብለው እንትን ተባሉ ጋዜጠኛ ተብሎ ብሮድካስት ጆርናሊዝም ቴሌቪዥን ያጠናው ምናምን ተብሎ ይመጣል እና ምንም መጻፍ አይችልም፣ ምንም መስራት አይችልም። ዕውቀት ብቻውን እንትን ቲዮሪ ብቻውን ዋጋ የለው።
በተግባር መደገፍ አለበት ነው። ስለዚህ እነዚህ ልጆች ሲማሩ አንደኛ በእድሜያቸው ልክ፣ ሁለተኛ በሚገባቸው ሁኔታ፣ ሶስተኛ በተግባር በተደገፈ መንገድ። እኔ አሁን አንድ ከተቃወምኳቸው ነገሮች መካከል ከመጽሐፍ ላይ ወደ ደብተር መገልበጥ ድሮም ነበረ። አዎ እኔም እኮ እያሰብኩት ነው ድሮም። ለምንድን ነው እንደዚህ የሆነው? ሳይንስ ህብረተሰብ ከዩኒት 1 እስከ ዩኒት 4 ድረስ ደብተራችሁ ላይ ጻፉ። መጽሐፉ የኔ ነው አለኝ። ከዩኒት 1 እስከ ዩኒት 4 ማታ ቁጭ ብዬ ጻፍኩት። ከዛ ሰዋት ደብተር ምንድን ነው ሆነ? ለምንድን ነው የምጽፈው? የጽሁፍ ችሎታን ለማለማመድ ከሆነ ሃንድ ራይቲንግ ትምህርት የሚባል አለ አይደል? ሃንድ ራይቲንግ በቂ እኮ ነው። መገልበጥ ጊዜን ከመፍጀት ውጭ ምንድን ነው ጥቅሙ? አንዳንድ ሰው ስትጽፍ ይገባሃል ይላል። አጠሬራ ማውጣት ነው ኖት ነው የሚያስፈልገው እንጂ ሙሉ ለሙሉ መገልበጥ አይደለም። እሱን ካልገለበጥክስ ደብተር ማርክ 0። በቃ ይሄ ራሱ ይመዘናል። ይሄ ምንድን ነው ያልኩት? ስፖክን እንግሊሽ ምን ማለት ነው? ራሱ ቃሉ ንግግር እንግሊዝኛ ነው። ስፖክን እንግሊሽ ፈተናው በእንትን ነው በጽሁፍ ለምንድን ነው አሁን አይቀርም? የንግግር እንግሊዝኛ ተብሎ እንዴት ነው በጽሁፍ ፈተና የሚሆነው? ለምን እንዴ? እሱን ሳስበው በጣም እያሳቀኝ እኮ ስለሆነ ነው። ማለት ምንድን ነው ዋት ዘ ሚኒንግ? መቀነስ የለበትም ወይ ይሄ ነገር? ስፖርት ጤናና ሰውነት ማጎልበሻ ትምህርት ተብሏል። ሀፍ ፓርቱ ቲዮሪ ነው፣ ሀፍ ፓርቱ ደግሞ ፕራክቲስ ነው። ፕራክቲሱ ጋር ግን ሲመጣ ምንድን ነው የሚሆነው? አስተማሪ ያስወጣል፣ ወረቀት ይዛል፣ ከዚህ ይዛ ድረስ ሩጥ ምናምን ቱር ብለህ ትሮጣለህ። አንደኛ ስትወጣ እንግዲህ ውጤት ተገልበጥ አትችልም፣ ወፍራም ነው፣ አቅም የለህም። እንዴት አድርገህ ትገለበጣለህ? ብትሰበርስ? አንገት ቢሰበር ማን ነው? ሳትችል ገና ሳትለማመድ እንዴት ነው ብድግ ብለህ የምትፈርጠው? አንተ አይከብድም? ካልተገለበጥክ ሁሉም ሰው ከተገለበጠ አንተ ካልተገለበጥክ አንተ ማርክ ሊቀነስብህ ነው ማለት ነው። ወይ ራስ አንተ ደግሞ ጂኒየስ ነህ ትምህርት ላይ። ያ ደግሞ እየጎዳህ ነው ያለው። እና አንዳንድ ትምህርቶች እነዚህ ቀላል የሚመስሉ ግን ተማሪዎች ላይ ኢምፓክት የሚፈጥሩ ነገሮች ትንሽ ይቀነሱ። የምናስተምራቸው ነገር በእንትን ይሆን በጣም ጃንክ መጫን ሳይሆን ለልጆች ጊዜ በመስጠት ትምህርቱን እናስኪደው ነው። እንደው እንደ ስርዓት የምንመለከተው ከሆነ ከመጀመሪያ ጀምሮ እኛን ሲከተል የኖረ ነገር ስለሆነ እየቀነስ ነው እንሄድ ነው። እና እንደ ስርዓት ዝም ብለን ስንመለከተው የምናፈራው ትውልድ ሀገር እንዲገነባ የምንፈልገው ትውልድ ከሆነ በርናውት እንዳያደርግብን እንጠንቀቅ ነው። የሆነ ጊዜ ላይ ይሰለቸዋል። ሲሰለቸው ይኸውልህ እንደዚህ ታንቆ ይሆናል። ትንሽ የመውጫ ቀዳዳ ሲያገኝ ብን ብሎ ይጠፋል። ዩኒቨርሲቲዎቻችን ውስጥ ያየናቸው ልጆች የሱ ውጤት ናቸው። በፕራይቬት ስኩል ላይ ተጭነው ጠዋት እስከ ማታ ድረስ ምናምን ይሉና ልክ ዩኒቨርሲቲ ሲገቡ በሩ ይከፈታል፣ ዓለም ይከፈትላቸው። ከዛስ እንግዲህ የሰው ልጅ ከጥሩ ነገሩ ይልቅ መጥፎ ነገሩ ቶሎ ይስበዋል አይደል? የዛን ጊዜ ምን ይሆናሉ? በቃ እዛ ውስጥ ጥልቅ ይላሉ፣ አይመለሱም። እና የሰዓቱ ጊዜ ህይወትን ባላንስ ማድረግ ስለማይችሉ አይመለሱም ልጆቹ። ስለዚህ የህይወት ክህሎት ይነገራቸው። እንዴ ውጭ ሀገር የሆነ እንትን እያየሁ ነበርና አሜሪካ ነገር የሆነ የኤሌመንተሪ ትምህርት ካሪኩለማቸው አስፋልት መሻገር፣ መኪና ሲቆም መኪና ሲሄድ እንትን መኪና መንቀሳቀስ ጀምር፣ ቀይ ሲበራ ቢጫ ሲበራ፣ በዜብራ ላይ በምናምን ላይ በፕራክቲስ ነው የሚማሩት። ወጥተው ደጅ ተሰርቶላቸው ቦታው ታክሲ መሳፈር፣ ገበያ ወጥቶ እቃ መግዛት፣ እየሰሩ ማደግ ለልጆች ነው። እንግዲህ አሜሪካን ሀገር በጣም ዌስተርናይዝድ ነው የምንለው እንደዚህ እያደረገ ልጆቹን እያስተማርን ነው። ወይ ራስ እኛ ደግሞ በባህል በምናምን በብዙ ነገሮች ውስጥ ያለፍን ህዝቦች ግን እያስተማርን ያለ ነው ዌስት ነው የምንለውን ግን ደግሞ ለብዙ የማይጠቅመውን ነው። እና አዳፕት የምናደርጋቸው ነገሮች በጣም እያነሱ መጡ ነው። ስለዚህ እነዚህ ነገሮች ላይ ትኩረት እናድርግ እያልኩኝ ከልጆቼም ከአካባቢውም ከማየው አንጻር ዝም ብዬ ክሪቲክሴን ኮመንት ይመጣላ ማለት ሁሉም ሰው ነው። እኔ አሁን ሁሉም ሰው የሚያስበውን ነገር ነው የምጽፈው። ሰው ያስባል አይናገርም ይመስለኛልና ልክ ነው እንደዚህ ነው መሆን ያለበት መሆን የነበረበት ምናምን ይላል። እንግዲህ እንደ ሀሳብ ከሆነ እኔ ትምህርት ቤቶችንም ስለመሟገታቸው ይሄ ባይሆን ጥሩ ነው ይሄ መደረግ የለበትም ብዬ ደብተሮቹንም አንዳንድ ጊዜም ቢሆን ሳያቸው ልክ ያልሆኑ ነገሮችንም ሳይ ዝም ብዬ ስለምናገር ይመስለኛል። እና ያው ሰው ይጠብቃል ደግሞ አንተ። ስለዚህ የማያቸውን ነገሮች ለመጻፍ ሙከራ አደርጋለሁ። በጣም ብዙ ነው ያወራ ነው። በጣም ነው የማመሰግነው አክብረኝ ስለመጣ። ደስ ብሎኛል። የምትጨምረው ነገር ካለ ግን ሀሳብ ምንም የለም። የሀሳብ ገበታዎች ይበርክቱ ነው ብለው አሁን ቁጭ ብለን አወራን። ይሄንን ፕሮግራምህን አንድ ማይክሮፎን ይዘህ ቁጭ ብለህ በዚህ ቪዲዮ ላይ የሚታያችሁን ታያላችሁ ምናምን ማለት አያቅትህም ነበር። ብዙ ቪው ለመሰብሰብ አትቸገርም እንደሱ ለማለት ገንዘብም ልታገኝ ትችላለህ። አንተ ግን ጋዜጠኛ ስለሆንክ ሀሳብ መዝረጋት ትፈልጋለህ። አይቻቸዋለሁ ፕሮግራሞችን እና ሀሳብ ያላቸው ሰዎች ቢያወሩበት ነገ ደግሞ ትውልድ ይጠቀምበታል
ኢትስ ኖት አባውት የቪወርሺፕ የምናምን ዛሬ ማደግና ምናምን አይደለም። ሰስቴን ለማድረግ ኦፍ ኮርስ ቪወርሺፕ ያስፈልጋል። እንዲህ አይነት አንተ የምታደርጋቸው አይነት ውይይቶች ብዙ ተመልካች አላችሁ ወይ ብለን ስንል ግን ያስቃል። እና ሼር እና ሰብስክራይብ እያደረጋችሁ ምን ሉ ፖድካስት ማበረታቱ። የሀሳብ ገበያን ማበረታታት የሰሪዎቹ ሳይሆን የአድማጮቹን የተከታዮቹ ኃላፊነት ነውና ኦዲየንስ ነው ሚዲያ የሚፈጥረው፣ ሚዲያ አይደለም ኦዲየንስ የሚፈጥረውና እንደዚህ አይነት ሚዲያዎች እንዲበረቱ ወደ እናንተ ነው እያወራ ያለው ወደ ፐብሊኩ። ይሄን የምትከታተሉ ሰዎች እኔ አደራ ብዬ የምለው ሁልጊዜም የተሻለ ነገርን ባያችሁ ቁጥር አልጎሪዝሙ ለህዝቡ የተሻለ ነገር ያቀርባል። የማይረባ ነገር እያያችሁ ወጣችሁ ቁጥር የእናንተ ፍላጎት እሱ ነው ብሎ ስለሚያስብ አልጎሪዝሙ የማይረባ ነገር እያመጣ ትውልድ ላይ ይከምራል። እና እንደው አልጎሪዝሙ የተባለው ማናውቀው አንድ መንፈስ አድርገን እናየውና ይሄን መንፈስ ሸውዱት ደና ነገር እያየን እኔ የተናገርኩት ነገር ደና ስለሆነ ነው ምናምን ብዬ ጃጅ እያደረኩ ሳይሆን እንዲህ አይነት መድረኮችን ግን ልትደግፉ ግድ ይላችኋል ለማለት ነው ፈልገው። ሚሉ በጣም አመሰግናለሁ። በጣም ነው አመሰግናለሁ። ታንክ ዩ። የምን ይሉ ፖድካስት ቤተሰቦች መላኩ ጋር ያደረግነው ቆይታ ይህን ይመስል ነበረ። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ሳምንት ሌላ እንግዳ ይዤ እቀርባለሁ። መልካም